ጌታን እናመሰግናለን። እንግዲህ ሼር እያረጋችሁ ሌሎችም ይጠቀሙበት። እግዚአብሔር እናመሰግናለን። ምንመለከተው ከዘፍጥረት 6 ጀምረን ነው ምንመለከተው። ከዘፍጥረት 6 ስለ ነፍሊም፣ ቀጥሎ ስለ የኖህ መርከብ፣ ከዛ ደግሞ ስለ ባቢሎን እንመለከታለን። እነዚህ ሶስት ነገሮች ሲነገሩ መደዳ ናቸው፣ ግን በመካከላቸው በብዙ ሺዎች የሚቆጠሩ አመታቶች የሚቆጠሩ ብዙ መቶ አመታቶች የሚቆጠሩ ጊዜያቶች አልፈዋል። እሺ ጌታን እናመሰግናለን። ስለዚህ ቀጥታ ወደ ትምህርቱ እንሄዳለን። ጥያቄዎች ያሏችሁ መጨረሻ ላይ አንብቤ መልስላችኋለሁ፣ ዲስትራክት እንዳልሆን። ስለ ሬጅስትሬሽን የጠየቃችሁኝ ጥያቄያችሁን አይቻለሁ፣ መልስላችኋለሁ። ጌታ ይባርክልኝ። ቴክስት አደርግላችኋለሁ ወይ በፌስቡክ ላይ ከጻፋችሁልኝ መልሱን ሰጣችኋለሁ። ተባረኩ። ወይንም የምታውቁት መልሱን ካላችሁ መልሱላቸው። ለምሳሌ እንዴት ነው ሬጅስተር የምናደርገው የሚለውን ሊንኩን ያላችሁ ሰዎች ሊንኩን ስጧቸው እና አግዙኝ፣ ተባበሩኝ። እኔ ላስተምር፣ እናንተ መልስ ስጧቸው። ጌታን እናመሰግናለን። እንግዲህ ስለ ነፍሊም እና ስለ ኖህ መርከብ፣ ስለ ኖህ፣ ስለ ባቢሎን ስንማር ከአዳም ኃጢአት በኋላ ከአዳም ውድቀት በኋላ በተከታታይ እየመጣ ያለው ነገር በረከት አይደለም። እየመጣ ያለው ነገር እንዴት ነው? ከድጡ ወደ ማጡ እንደሚባል አዳም ወደቀ። ከአዳም በኋላ ቃይል አቤልን ገደለ። ባለፈው የቃይልን ታሪክ ተመልክተናል። ከቃይል በኋላ ደግሞ የምትመለከቱት አሁን ነፍሊም የሚባል ታሪክ ተፈጠረ። ከዛ ከነፍሊም በኋላ ደግሞ እግዚአብሔር በምድሪቱ ላይ ስለበዛው አመፅና ኃጢአት የኖህ ጥፋቱን ውሃ ሲያመጣ ትመለከታላችሁ። ከጥፋት ውሃ በኋላ ደግሞ ሰው ከመርከቧ ተርፎ ከወጣ በኋላ እንደገና መብዛት ሲጀምር ደግሞ ባቢሎንን ሲሰራ ታያላችሁ። የባቢሎን ግንብ ሰርቶ የሰራበትን ዓላማና ሞቲቭን እንነጋገራለን። ስለዚህ ይህንን እንመለከታለን። ከድጡ ወደ ማጡ እየሄደ ነው ያለው እና ስለ ነፍሊም ሲናገር መጽሐፍ ቅዱስ እሱን አብረን እንመለከታለን። የእግዚአብሔር ቃል የሚለውን ምናልባት ጥቅሱን ላውጣላችሁ። እሺ ምን ይላል የእግዚአብሔር ቃል? እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆነ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያ ወራት ነፍሊም በምድር ላይ ነበሩ። ደግሞ ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆች ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁል ጊዜ ክፉ እንደሆነ ከዛስ ተመለከተ። እግዚአብሔር ይህን ተመለከተ። ከዛ የልቡ ሐሳብ ሁል ጊዜ ፍጹም ክፉ እንደሆነ ካየ በኋላ እግዚአብሔር ሰውን በምድር ላይ በመፍጠሩ በጣም ተጸጸተ፣ በልቡም አዘነ። ሰውም በመፍጠሩ እግዚአብሔር አዘነ። ይህን ታሪክ ስናነበው ቀላል ይመስላል፣ ግን በጣም ብዙ ስለ እግዚአብሔር ባህሪ የሚነግረን ነገሮች አሉ። እግዚአብሔር በዚሁ ስትመለከቱ ለሰው ልጆች በረከት የሚሆነውን ነገር እድሜ ቢያረዝምላቸው፣ ምድርን ቢያለምልምላቸው፣ መልካም ቢያደርግላቸው፣ የሰው ልጅ አሁንም ከአመፅ አልመለስ አለ። በበዛ ቁጥር እንደውም አመፅ እየበዛ መጣ፣ መተላለፍ እየበዛ መጣ። ስለዚህ እግዚአብሔር በጣም ተጸጸተ፣ ልቡ አዘነ። እግዚአብሔርን ልቡን ያሳዘነው ነገር የሰው አመፅ ነው። ሰው ይላል የሰው ክፋት በምድር ላይ እንደበዛ እግዚአብሔር ተመለከተ። የልቡ ሐሳብም ምኞትም ሁል ጊዜ ፈጽሞ ክፉ እንደሆነ አየ። ስለዚህ እግዚአብሔር ያየው ነገር ሰው ላይ ክፋት ብቻ ሆነ፣ አመፅ ብቻ ሆነ። እንደውም በዛ ዘመን እነዚህ ነፍሊም የሚባሉ ነበሩ ይላል። ነፍሊም የሚባሉት ምንድን ናቸው? ከዛ በፊት ግን ልናገር የምፈልገው ቁጥር 2ን ሄዳችሁ አብራችሁ ተመልከቱልኝ። ቁጥር 2 ላይ የእግዚአብሔር ልጆችም የሰውን ሴቶች ልጆች አገቡ የሚል ሀሳብ ትመለከታላችሁ።
ቆንጆ እንደሆኑ ተመለከቱ የሰው ሴቶች ልጆች። ከዚህ የተነሳ የእግዚአብሔር ልጆች መጡና አገቧቸው እና በዛ ዘመን እነማን ነበሩ? ነፍሊም የሚባሉ ነበሩ። ስለዚህ ምን ማለት ነው? ይሄንን ላሳያችሁ ፈልጋለሁ። ምክንያቱም ቴክስቱ የማይለውን ሰዎች ክሬት እያደረጉ ስለ ኤሊያንስ ሰዎች ይናገራሉ። እነዚህ ነፍሊም የሚባሉት ኤሊያኖች ናቸው፣ አሁንም መንኮራኩር ይዘው የሚሄዱ ብለው የሚናገሩ አሉ። እነዚህ ምንድነው ይሄ የሴራ እንትን ያላቸው ኮንስፓይረሲ ቲዮሪ በእንግሊዝኛ የሚባለው ሰዎች ይህንን ይጠቅሳሉ። ነፍሊሞች እነሱ ናቸው ይላሉ። ምክንያቱም ሕዝቅኤልም ላይ መንኮራኩር ስለሚል ስለ ኤሊያንስ ነው የሚናገረው ይላሉ። በጣም የሚያሳዝነው ነገር ይህንን የሚያምኑ ክርስቲያኖች ይገርሙኛል። እና አንዳንዱ ነገር ዝም ብሎ ሰው የወለደው ታሪክ ነው። ግን መጀመሪያ ስለ ሄርሜኔቲክስ ወይንም ስለ ስነ ፍታቴ ይባላል፣ ወይንም ደግሞ ኢንተርፕሬቴሽን ኦፍ ዘ ስክሪፕቸርስ የእግዚአብሔርን ቃል ስለ መተርተር ስለ መፍታት ህጎች አሉ። እነዚህ ህጎች ምንድነው? የመጀመሪያው ነገር ማወቅ ያለብን ነገር የቃሉን ትርጉም ዴፊኒሽኑን መጀመሪያ ማወቅ ምንድነው ይሄ ቃል የተጻፈው ነገር። ከዛ ከመፍታታችን በፊት ቃሉ በኮንቴክስት ውስጥ ወይንም ደግሞ በአውድ ውስጥ ምን ሊል ፈልጎ ነው? አያችሁ፣ እሱን ማወቅ አለብን። ዩሴጅ ይባላል። ዴፊኒሽኑን እናያለን፣ ዩሴጁን እናያለን ወይንም አጠቃቀሙን። ከዛ ቃልን ስንፈታ ሌላው ምናየው ምንድነው? ኮንቴክስት ነው። አውደ ንባብ ይባላል ወይንም አውዱን ይነበባል። ሆል ቻፕተሩን ታነባላችሁ። ከላይ ከፍ ብላችሁ ከታች ከፍ ብላችሁ ሆል ፓኬጁን ታነባላችሁ። ብዙ ጊዜ ጆቫ ዊትነስ አስተማሪዎች ጥቅስ ቆርጠው መውሰድ ይወዳሉ። ጥቅስ ቆርጠው መውሰድ ሊል ያልፈለገውን ነገር ለማናገር ነው ብዙ ጊዜ የሚሆነው። ስለዚህ ሌላው ከኮንቴክስት ቀጥሎ ልናይ የሚገባው ወይም ከአውድ ወይ ከንባቡ ሌላ ልናይ የሚገባው ነገር ሂስቶሪካል ባክግራውንዱ ሊታይ ይገባል። የዚያ ዘመን አኗኗር ምን ይመስላል? የዚያ ዘመን አለባበስ ምን ይመስላል? የዚያ ዘመን ምግባቸው ምን ነበረ? ምድራቸው የት ነበረ? ማፑን የምንመለከተው አንዱ ሂስቶሪካል ባክግራውንዱን ለመመልከት ነው። ሂስቶሪካል ባክግራውንዱን ከኋላው ካያችሁ እያንዳንዱ ሰውየው የሚያደርገው ነገር ከሂስቶሪካል ባክግራውንዱ ትረዳላችሁ ማለት ነው። ለምሳሌ መሬት ላይ ተቀምጦ አለቀሰ ሲል ምን ማለት ነው? ተቀምጦ አለቀሰ ማለት ለምን ቆሞ አላለቀሰም? አያችሁ፣ አሁን እኔና እናንተ ይገባናል። ምክንያቱም የሩቅ ምስራቅ ባህል ስላለን በድንኳን ተቀመጠ ቢል ይገባናል። ምክንያቱም ሰው በሀዘን ጊዜ በድንኳን ይቀመጣል፣ መሬት ላይ ይቀመጣል። ሀዘን ሲኖር ጥቁር ይለበሳል። አንዳንዴ ጸጉር የሚነጭ ባህል አለን፣ አፈር የሚበትን ባህል አለን። ዲስ ኦል ይሄ ምንድን ነው? ሂስቶሪካል ካልቸራል ባክግራውንድ ይባላል። ስለዚህ ይሄ ታሪካዊው ዳራ ይጣጣማል። ይቅርታ አድርጉልኝ፣ ለአንድ ደቂቃ አስቸግራችኋለሁ። አንድ የሚደወል ስልክ አለ፣ ከትላር በአገልግሎት ሰዓት የሚደውሉ ሰዎች ይገርሙኛል። ከሰማይ ባሻገር ከቅዱሳን አገር በዚያ ለዘላለም ልኖር እናፍቃለሁ ላርፍ አዳኜ እቅፍ ከቅዱሳን ጋር ልሰለፍ በላይ። እሺ፣ ጌታ ይባርክልኝ፣ እግዚአብሔር ያክብራችሁ። ስለ ስጦታችሁ ወንድሞች እህቶች እግዚአብሔር ያክብርልኝ። እግረ መንገዴን ላመስግናችሁ። እግዚአብሔር ይባርካችሁ። ስለዚህ ስለ ታሪካዊ ዳራ እየተናገርኩኝ ነበረ። ሂስቶሪካል ባክግራውንድ ማየት አለብን። ግን ከዚህ ከሂስቶሪካል ባክግራውንድ ቀጥሎ ማየት ያለብን ኢንተርፕሬት ስናደርግ ሎጂኩን ማየት አለብን። ሚጣጣማል የሚናገረው ነገር ከጠቅላላ ይዘቱ ጋራ ሎጂክሊ አፕላይ ያደርጋል ወይ፣ እንዴት ነው ይገጣጠማል ወይ ብሎ ማሰብ። ሌላው ቀድሞ የተተረጎመበትን መንገድ ማየት ፕሬሲደንት ይባላል። ቀድሞ እንዴት ነው ኢንተርፕሬት የተደረገው? በሌላ ቦታዎች ላይ ይሄ ቃል የተፈታው እንዴት ነው? እሱን ሄዶ መመልከት ፕሬሲደንት ይባላል። ቀጥሎ ደግሞ የትርጉሙን አለመፋለስ መመልከት ዩኒቲ ይባላል። ይሄ እዛ ጋ ሌላ እዚህ ጋ ሌላ እየተረጎም ነው የተፋለሰ ወይም ደግሞ ከአውዱ ውጪ የሆነ ኢንተርፕሬቴሽን ካደረግን ይሄ ምን ይባላል? ዩኒቲ የለውም፣ ገንጥለን አውጥተነዋል ማለት ነው። አያችሁ፣ አንተም ሄደህ እንዲህ አድርግ የሚለውን ወስዶ ሰው ሄዶ ክፋትን ቢያደርግ አደጋ ይደርስበታል። እና ሌላው ደግሞ ኢንፈረንስ የሚባል አለ። ኢንፈረንስ ማለት ወደ ውስጥ መመልከት፣ ማመለካከቻ፣ በሌላ ቦታዎች ላይ ያሉትን ሬፈረንሶች፣ በሌላ አውዶች ያለውን ሬፈረንሶች ሁሉ መመልከት ይባላል። ስለዚህ አንድን አስቸጋሪ ቃል ነው ብላችሁ የምታስቡትን ቃል
ምን ማለት ትችላላችሁ? ሄዳችሁ ዴፊኒሽኑን ማየት፣ ከዛ ደግሞ አውዱ ውስጥ ምን ማለት ፈልገው እንደሆነ ዩሴጁን ማየት፣ ቀጥሎ ደግሞ በአውዱን ጠቅላላ ማየት ወይንም ደግሞ ቻፕተሩን ማየት፣ ኮንቴክስት ይባላል። ሂስቶሪካል ባክግራውንዱን ማየት፣ ከዛ ሎጂኩን ማየት፣ ከዛ ፕሬሲደንቱን ማየት፣ ከዛ ዩኒቲውን ማየት፣ ከዛ ኢንፈረንሱን ማየት። እነዚህ ነገሮችን ምናልባት ወደ ኋላ ሄጄ እንትኖቹ ኖቱን ፔጅ ላይ ላረግላችሁ እችላለሁ፣ ተማሪዎች ፔጅ ላይ። እሺ፣ ስለዚህ ምን ማለት የፈልጌ ነው? ስነ ፍታቴውን ካየን ወይም ኢንተርፕሬቴሽኑን በትክክል ከተመለከተን መጀመሪያ ልንጠይቅ የሚገባው ይሄ የእግዚአብሔር ልጆች የሰውን ልጆች አገቡ የሚለው የሰውን ሴቶች ልጆች አገቡ የሚለው ምን ማለት ነው? ተመልከቱ። ጥቅሶች ላውጣላችሁና እነዚህን ጥቅሶች አብረን እንመልከታቸው። ይዘቱን ማየት እንድትችሉልኝ ብዬ ነው። ይዘቱን ማየት እንድትችሉልኝ። እሺ፣ እንደዚህ ይላል ኢዮብ 1 ቁጥር 6 ላይ ተመልከቱት። ምን እያለ ነው የሚናገረው? ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። ኢዮብ 2:1 ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። ኢዮብ 38:7 ደግሞ ይሁት የአጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗስ ድንጋይን ያቆመ ማን ነው? ይሁዳ 6ን ተመልከቱ። መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። ከዛ ይሁዳ 7 ደግሞ እንዲሁም እንደ እርሱ ዝሙትን ያደረጉ ሌላ ስጋ የተከተሉ ሰዶምና ጎሞራ በዙሪያቸው የነበሩ ከተሞችን በዘላለም እሳት እየተቀጡ ምሳሌ ሆነዋል። ጴጥሮስ ደግሞ ምን ይላል? በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። ይሄ እንግዲህ ይህንን ጥቅስ ስናጠና አብረን ልንመለከተው የሚገባ ጥቅስ ነው። እነዚህ ጥቅሶች ሊያሳዩን የሚፈልጉትን ነገሮች ላሳያችሁ እፈልጋለሁ። ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። እንግዲህ ሰይጣን በአምላክ ልጆች መካከል ሲገባ አክሰስ ነበረው። መጀመሪያ ማየት ያለብን የአምላክ ልጆች የተባሉና ሰይጣን የተለዩ እንደሆነ ይህንን እንመለከታለን። ስለዚህ ሰይጣን የአምላክ ልጅ አልተባለም። ሌሎች መላእክቶች ግን የአምላክ ልጆች ተብለዋል። ስለዚህ የአምላክ ልጆች ደግሞ በእግዚአብሔር ፊት ለመቆም ሲመጡ ምዕራፍ 2 ቁጥር 1 ላይ ኢዮብም እንደሚነግረን ሰይጣን አሁንም እንደመጣ። ለዚህ ነው ሰይጣን ራሱን የብርሃን መልአክ ያስመስላል። በእነሱ መካከል ሲገባ የብርሃን መልአክ መስሎ ገብቶ አብሯቸው ተሰለፈ። እሱ ለይቶ ያወቀው ማን ነው? እግዚአብሔር ብቻ ነው። አያችሁ፣ ሰይጣን በጣም ክፉ እንደሆነ እንዴት ሊያስት የሚችልበትን ሌቭል እንድታዩት ነው። ስለዚህ አጥቢያ ኮከቦች በአንድነት ሲዘምሩ ማለት ነው የእግዚአብሔር ልጆች ሁሉ እልል ሲሉ ይላል። እግዚአብሔር መሰረቶቿን በምን ላይ ተክሎ ነበረ ብሎ ስለ ምድር ፍጥረት ጊዜ መላእክቶች እንደዘመሩ መላእክት እንደሚዘምሩ ኢየሱስ ሲወለድ አይታቸዋል። ክብር ለእግዚአብሔር በአርያም ለሰው ልጆች በጎ ፈቃድ እያሉ መላእክት ሁሉ እየዘመሩ ነበረ። ስለዚህ መላእክት ይዘምራሉ። የስ ትክክል ነው። ኢየሱስ ክርስቶስም መዝሙር ከዘመረ በኋላ ወደ ደብረ ዘይት አብረውት ወጡ ይላል መጽሐፍ ቅዱስ። ስለዚህ መዝሙር መልካም ነው። ጌታም ዘምሮታል፣ ሰማይም ይዘምራል። እግዚአብሔር ስም የተባረከ ይሁን። ስለዚህ ይሄ ያነበብኩላችሁ እነዚህ ጥቅሶች ሁሉ የሚነግሩን የእግዚአብሔር ልጆች አሉ፣ ሰይጣን አለ። ሁለት ሴፐሬት ኢንቲቲዎች እንደሆኑ ትመለከታላችሁ። ብዙ አስተርጓሚዎች ይሄ የእግዚአብሔር ልጆች የሚለው ወይንም ደግሞ ትራንስሌተርስ የእግዚአብሔር ልጆች የሚለውን ቃል የሚተረጉሙት መላእክት መጥተው የሰው ልጆች አገቡ የሚል ነው። በዚህ ቦታ ላይ የምትመለከቱት ግን ጌታ ኢየሱስ ክርስቶስ ምን ብሏል? አያገቡም አይጋቡም መላእክት ብሏል። እንግዲህ ተመልከቱ። ስለዚህ እዚህ ቦታ ላይ ግን የምትመለከቱት ምንድን ነው? በምድር ላይ ያሉ ሴቶች በእነዚህ ሌላ ቢይንግ የሆኑ ስብዕና ያላቸው ነገሮች በእነሱ ተታለው አብረው እንደኖሩ ከዛ ዘር እንዳፈሩ፣ ስለዚህ ግማሽ ሰው ግማሽ መልአክ የሆኑ ፍጥረታት እንደተፈጠሩ ነው። ይሄ አመለካከት አለ። ስለዚህ እነዚህ የነፍሊም ዘሮች
ናቸው ምድርን እያበላሹ ሰው አመፀኛ ሰው ቪሸስ እየሆነ ሪቤሊየን እየሆነ የሄደው ብለው የሚያምኑ ሰዎች አሉ። እንግዲህ 3 አመለካከቶችን ለመናገር እፈልጋለሁ። መጀመሪያው ምዕራፍ 6 ከ1 እስከ 2 ላይ የእግዚአብሔር ልጆች የሰውን ሴቶች ልጆች አገቡ የሚለውን ወደ 4 አመለካከቶች ልስጣችሁ። ይቅርታ አንዱን ተነግሬያችኋለሁ። መላእክት ናቸው። የትኞቹ መላእክት ናቸው? የወደቁ መላእክቶች። የወደቁ መላእክት የሰው ልጅ አገቡ ብለው የሚተረጉሙ አሉ። ይሄ ምን ይባላል? ፎለን ኤንጅልስ ቪው ይባላል። የወደቁ መላእክት ናቸው የሚሉ። ሌሎቹ ደግሞ ኖ ኖ ኖ ኖ ኖ ኖ ኖ ሰው መላእክቱን መናፍስት ስለሚያደርጋቸው መላእክት መጥተው ወደ ስጋ ተቀይረው በአካል ከሰው ልጆች ሴቶች ጋራ መተኛትና ልጅ መውለድ ስለማይችሉ ይሄ የሆነው ምንድነው? እነዚህ የወደቁ መላእክቶች ሰውን ፖሴስ አድርገው ሙሉ ለሙሉ ገብተውበት ሰውየው ላይ በሱ ውስጥ ሆነው ክፉ ያሰሩታል ብለው የወደቁ ሰዎች ፖሴሽን ነው ይላሉ። ስለዚህ የመጀመሪያው ፎለን ኤንጅልስ ቪው ብያቸዋለሁ። ሁለተኛው ደግሞ ፖሴሽን ቪው ይባላል። ሰዎች ፖሴስድ ሆነው በወደቀ መልአክ። የወደቀ መልአክ እንግዲህ በአዲስ ኪዳንም ስንመለከት አጋንንቶች ማለት ነው። ስለዚህ ሰው በአጋንንት ተይዞ አእምሮው ተስቶ ሄዶ ክፉ ሲያደርግ ማለት ነው። ሶስተኞቹ ደግሞ ኖ ኖ ኖ ኖ ኖ የወደቁ መላእክቱም አይደሉም፣ የእግዚአብሔር መላእክቶች አይደሉም ይሄን ያደረጉት። ይሄ የሚናገረው የሰው ልጆች የሚባሉት የሴት ዘሮች ናቸው። ሴት ማለት በአቤል ፈንታ የተወለደው ልጅ ማለት ነው። ስለዚህ ሴታይት ቪው ይባላል። ሴታይት ቪው የሚናገረው የሴት ልጆች የቃይልን ዘሮች አገቡ። ምን ማለት ነው? ይሄ የሚናገረው ነገር ሁለቱ ዘሮች የማይታረቁ ናቸው። ምክንያቱም ቃይል በላዩ ላይ ማህተም ተደርጎበት ቅብዝብዝ ሆኗል። የእሱ ዘር የተረገመ ዘር ነው። ከእሱ ዘር ነው ብዙ አመፃ የመጣው። ብዙ ማስ ዲስትራክሽኖች የመጡት ከቃይል ዘር ነው። እነዚህ ደግሞ የሴት ዘሮች ደግሞ የእግዚአብሔርን ስም የሚጠሩ ናቸው። የእግዚአብሔርን ቃል የሚናገሩ ናቸው። እግዚአብሔርን የሚያመልኩ ናቸው። ልክ እንደ አቤል ያሉ ናቸው። ስለዚህ የሴት ዘሮች ሄደው የአቤል ዘሮች ይቅርታ የቃይል ዘሮች የሴትን ዘሮች ተመልክተው ወደዷቸውና አገቧቸው። ባጭሩ ይሄንን የሚሉት ይሄ ሴታይት ቪው ይባላል። ሌሎቹ ደግሞ ነው ይሄ ደግሞ የሚናገረው ስለዚህ አይደለም። ስለ ሴታይት ቪው አይደለም፣ ፖሴሽን ቪው አይደለም፣ ፎለን ቪው አይደለም። አሁን የሚናገረው ፎለን ሜን ቪው ነው። ምን ማለት ነው? እግዚአብሔርን አምላኪ ሰዎችና ጣዖት አምላኪዎች አብረው ተጋቡ ማለት የሚያምኑና የማያምኑ ተጋቡ ለማለት ነው ይላል። እና የእግዚአብሔር ልጆች እና እነዚህ የመላእክት ዝርያ ያላቸው መላእክቶችና ሰዎች ተጋቡ የሚለው ቪው ይሄ ነው ፎለን ኤንጅል። ስለዚህ አራቱን ቪው ላሳያችሁ ሞከርኩኝ። ስለዚህ እነዚህ እነማን ናቸው ነው? ታዲያ እግዚአብሔርን ምን አስቆጣው? ለምንድን ነው እግዚአብሔር ያዘነው? እግዚአብሔር ያዘነው ሌላው አንድ ቪው አለ፣ ችላ ልንለው የማይገባ አመለካከት አለ። እሱ ምንድን ነው? ይሄ ነፍሊም በዛን ጊዜ በምድር ነበሩ አለ እንጂ ነፍሊሞች ሄደው የሰው ልጆችን እንዲህ አደረጉ የሚለው ነገር የለም። አያችሁ? ስለዚህ በዛ ዘመን እንዲህ ነበረ፣ ነፍሊም የሚባል ዝርያ ነበረ አለ እንጂ ሄደው እነዚህ ነፍሊሞች ናቸው ያገቧቸው ብሎ ዳይሬክትሊ መጽሐፍ ቅዱስ አይናገርም የሚሉ ሰዎች አሉ። ብዙዎች ይህንን ነፍሊሞች ናቸው እና የወደቁ መላእክቶች ሄደው ወይም መላእክት ሄደው የሰው ልጅ አገቡ የሚለውን የሚናገሩት ለምሳሌ ሴት ልጅ ስለ መላእክት ስትል ጸጉሯን ትሸፈን የሚለው ቆሮንቶስ ላይ ከዚህ የተነሳ ነው መላእክቶችን ኃጢአት እንዳታሰሯቸው የሚል ነው ይላሉ። መጽሐፈ ሄኖክ ላይ ሄደው የሚጠቅሱ ሰዎች አሉ። መጽሐፈ ሄኖክንም የሚጠቅሱ ሰዎች አንደኛ ማወቅ ያለብን መጽሐፈ ሄኖክ ላይ ቀኖና አይደለም። መጽሐፈ ሄኖክ በአይሁድም መጽሐፍትን የጻፉት አይቀበሉትም። አይሁዳውያን የሄኖክ መጽሐፍ እንደ እግዚአብሔር ቃል ከነሱ መጽሐፍ መድብል ጋር አብረው አያስገቡትም። በክርስትናም እነዚህ ሰባው ሊቃውንት ወይንም ትስዓቱ ቅዱሳን ብለው የሚሏቸው መጽሐፍ ቅዱስን የተረጎሙልን ከዕብራይስጥ ወደ ብሉይ ኪዳንን ከዕብራይስጥ ወደ አዲስ ኪዳን የተረጎሙ ወደ ግሪክ የተረጎሙልን እነሱም አይቀበሉትም። ሐዋርያት አይቀበሉትም ከጥቂቶች በስተቀር። ስለዚህ መጽሐፈ ሄኖክ ቅዱሳት መጽሐፍትን ለመተርጎም ልንጠቀምበት የሚችል መጽሐፍ አይደለም።
ለምን እንደሆነ ነግራችኋለሁ። አሁን በኢትዮጵያ በተለያየ ዩቲዩቦች ላይ ሄኖክ መጽሐፈ ሄኖክ እኛ ኢትዮጵያ ሀገር የተገኘ እኛ ኢትዮጵያን ብቻ ያለን አቤት አቤት በጣም ብዙ ይነገርለታል። እና መጽሐፈ ሄኖክ ብዙ ስህተቶችም አሉት። መጽሐፈ ሄኖክ ምድር እንደ ፍላት ናት እንጂ ክብ ናት የሚል እምነት የለም። ፍላት እርዝ ቴሪ የሚለው ከዛ ነው የመጣው አንዱ። እና ይሄ የሚናገርላት ምድር ሰፌድ ናት እንጂ ክብ አይደለችም። ፍላት እርዝ የሚባለው ቴዎሪ እንግዲህ ከዓለም ፍጥረት ጋር በምድር ክበብ ላይ ይቀመጣል የሚለውን የእግዚአብሔርን ቃል የሚቃረን ነው። መጽሐፈ ሄኖክ ሱዶግራፊያ ይባላል። ሱዶግራፊያ ማለት ሱዶ ማለት የውሸት ማለት ነው። ማስመሰል ማለት ነው። ግራፊያ ማለት መጽሐፍ ማለት ነው። አስመስሎ የተጻፈ ለምሳሌ ፓስተር አስፋው እኔ ካለፍኩኝ ከ100 ዓመት በኋላ አንድ ሰው ተነስቶ ፓስተር አስፋው እንዲህ ብሎ ጽፎ ነበር ብሎ የራሱን ሀሳብ የራሱን ራእይ ሊጽፍ ይችላል። ግን ፓስተር አስፋው የለም በምድር ላይ፣ እሱ አልጻፈው። ስለዚህ ጸሐፊው ሄኖክ አይደለም። ሄኖክ ጽፎት ቢሆን ኖሮ በኖህ መርከብ ውስጥ ይገኝ ነበረ፣ ወይንም ደግሞ ኖህ አትርፎት ያወጣው ነበር። ነገር ግን የተጻፈው ኢየሱስ ክርስቶስ ከመምጣቱ ከ200 ዓመት በፊት ነው የተጻፈው። ስለዚህ አስቡት thousands of years ነው ሄኖክ የነበረው። ስለዚህ በውስጡ በጣም ብዙ ሰንከና እርስ በርስ የሚጣረስ ነገር ስላለው እና መጽሐፈ ሄኖክ እንግዲህ ታሪኩን ለምታውቁ ላነበባችሁም ሰዎች እንግዲህ በብዙ ስፍራ ሄኖክ ኖህ እስኪወለድ ድረስ እንደነበረ ነው የሚናገረው። ግን ወደ 300 ምናምን ዓመት ብቻ ነው የኖረው ሄኖክ። እግዚአብሔር ወስዶታልና አልተገኘም ይላል መጽሐፍ ቅዱስ። በኋላ አመጣበታለሁ። ሄኖክ ከልጁ ከማቱሳላ ጋራ ስለ ኖህ መወለድ ሲነጋገር እንደነበረ የሚናገር ክፍል አለ። ስለዚህ ማቱሳላ ሄዶ ማለት የኖህ አባት ሄዶ ለአባቱ ማለት ለኖህ አያት ማለት ነው ሄኖክን ሄዶ ያናግረዋል። ይሄ የተወለደው ልጅ ከነፍሊም ነው ወይስ ከሱ ነው? ማቱሳላ ኖህ ሲወለድ ነው። እና ኖህ ሲወለድ ብርሃን እንዳበራ ወዲያው እንደተወለደ እንደተናገረ እና በጣም በቃ ከአምላክ ጋር እየተነጋገረ የተወለደ ፊቱ እንደ ፀሐይ የሚያበራ ልጅ ነበር ተብሎ በሄኖክ መጽሐፍ ላይ ተጽፏል። የሚናገር ሕፃን ሆኖ የተወለደው ማለት ነው። እሺ እንተወው። ጌታችን ኢየሱስ ክርስቶስ እንኳን ሲወለድ እየተናገረ አልተወለደም። እንደ ማንኛውም ሰው ሆኖ ነው የመጣው። በሄኖክ መጽሐፍ ላይ ሄዳችሁ ስትመለከቱ አንዱ የሚናገረው ነገር ሄኖክ በቃ ዝናብ ከጥፋት ውሃ በፊት ዝናብ ነበረ እያለ ነው የሚያስተምረው ስለ መጽሐፈ ሄኖክ። ግን እግዚአብሔር ዝናብን በምድር ላይ አላዘነበም ነበር ከጥፋት ውሃ በፊት። ስለዚህ ከምድር ደመና ትወጣለች፣ ታጠጣለች። ምዕራፍ 6 እና 7 ላይ ሄዳችሁ ስትመለከቱ ከዘፍጥረት 6 1-4 ጋር የሚመሳሰል አንዳንድ ሀሳብ አለው። ነገር ግን ወደ 200 መላእክቶች ወደ ምድር ወረዱ ይላል። ከዛ አገቡ፣ ወለዱ ይላል። እርስ በርሳቸው ተማማሉ። ከዛ ድግምት ስራ አስተማሯቸው። ስር መቁረጥ ወይም ስር መቆፈር አስተማሯቸው። መናፍስት መጥራት አስተማሯቸው። ይሄ ዊችክራፍት ጥንቆላ መተትን አስተማሯቸው ይላል። እና ቅዱሳት መላእክት ይሄን ያደረጉም አጋንንቶች ሊሆኑ ይችላሉ። ከሆኑም እንግዲህ ኢንተርፕሬቴሽኑን 4 ቪዲዮ አሳይቻችኋለሁ። ሌላው በዚህ በሄኖክ መጽሐፍ ላይ ሰይጣኖች በኢዮብ መጽሐፍ ላይ ልክ እንደተጻፈው ወደ እግዚአብሔር መጥቶ ኢዮብን ሊከሰው ሲል አናስገባም ተብለው ሰይጣኖች ተከለከሉ ይላል። ሰይጣኖች ብሎ መጽሐፍ ቅዱስ የሚናገርበት በብዙ ቁጥር የለም። አንድ ሰይጣን ያለው ሰይጣኖች የሚባል ነገር የለም። ምናልባት አጋንንቶች ለማለት ፈልግ ይሆናል። ስለዚህ ብዙ ሰንክ ያለው ብዙ ስህተት ያለው መጽሐፍ ነው መጽሐፌ ነው። ለዛ ነው ሱዶግራፊያ ብለው አባቶች ከመጽሐፍት ማህበር ያላስገቡት፣ ከቀኖና መካከል ያላስገቡት። ስለዚህ በ80 አሐዱ መጽሐፍ ውስጥ አስገብተውታል። የዛ ቤተ ክርስቲያን አዋቂዎች ነው የሚያውቁት እሱን። እሺ ሌላው ላሳያቸው የምፈልገው ስለ ሄኖክ መጽሐፍ ይህንን ትንሽ ካልኩኝ የሄኖክ መጽሐፍ ወደዛ ውስጥ ያልገባበት ብዙ አንዳንድ ነገሮች አለ። ለምሳሌ በመጽሐፉ ላይ ምን ይላል? በሄኖክ መጽሐፍ ላይ ፋኑኤል የሚባለው መልአክ የዘላለም ሕይወትን የሚወርሱትን ንስሐ ተቀባይ እሱ ነው ይላል። ለመልአክ ንስሐ አንገባም። ለጌታ ለኢየሱስ ክርስቶስ ቀጥታ ሊቀ ካህናችን ኢየሱስ ነው፣ ለሱ ነው የምንናገረው። እንደገና ደግሞ እግዚአብሔር ለኖህ መላእክት መርከብ እንዲሰሩለት ብሎ አዘዛቸው። ሂዱና አግዙት ብሎ ለኖህ ነገረው፣ ለመላእክቱ ነገራቸው ይላል።
ከዛ መላእክት መጥተው ኖህን አግዘውት ከዛ መርከብ ሰራ። እንግዲህ መላእክት አግዘውት 120 ዓመት የፈጀ መርከብ አስቡት። እና this is ridiculous ነው፣ የማይሆን ነገር ነው ማለት ነው። ይቅርታ። እና መላእክት መጥተው ኖህን እንጨት ጠረባ እንዳገዙት አይናገርም መጽሐፍ ቅዱስ ላይ። 120 ዓመትም የፈጀበት በሰው ጉልበት ስለተሰራ እንጂ በመላእክት ጉልበት ቢሆን ኖሮ ምናልባት በአጭር ጊዜ የሚያልቅ ነገር ይሆናል። ሌላው በዛው መጽሐፍ ላይ የሚለው የኤደን ገነት የጥፋት ውሃን ተርፋለች ይላል የሄኖክ መጽሐፍ which is biblically wrong ነው። ከምድር ላይ ያልጠፋ ቦታ የለም። በዛ ቦታ ላይ ሄኖክ እያንዳንዱን ከዋክብት ቆጠራቸው ይላል። ከዋክብትን በስማቸው የጠራ ጌታ ኢየሱስ ክርስቶስ ነው። ከዋክብትን ሊቆጥር ማንም እንደማይቻለው ለአብርሃም እግዚአብሔር በነገረው መጽሐፍ ላይ ትመለከታላችሁ። በዘፍጥረት መጽሐፍ ላይ ወደ ሰማይ ተመልከት፣ ከዋክብትን ተመልከት፣ እንደዚህ አበዛሃለሁ ልትቆጥራቸው ከቻልክ ማለት ነው። ስለዚህ የማይሆን ነገር ነው። ሌላው መልአኩ ጵኔሙኤል የሚባል ሰው በወረቀት ላይ በቀለም ጽሑፍ አስተማረ የሰው ልጅ ብሎ ይናገራል። በእኛ መጽሐፍ ላይ ይህንን ቅዱሳት መጽሐፍት ይህንን አይመሰክሩም። ኖህ እንደተወለደ ቅድም እንዳልኳችሁ በቃ ቅልጥፍ ባለ ቋንቋ ከእግዚአብሔር ጋር እየተነጋገረ ፊቱ እንደ ፀሐይ ያበራ ነው የተወለደው። የዛን ጊዜ ነው አባቱ ሄዶ አያቱ ሄኖክን እንዳናገረው ስለ ኖህ። ሌላው ትንቢተ ሄኖክን የጻፈው ጻድቁ ሄኖክ ቢሆን ኖሮ የተነጠቀው ሄኖክ ቢሆን ኖሮ ኖህ መጽሐፉን በመርከብ ውስጥ ያኖረው ነበር። ለምን? የሄኖክ የልጅ ልጅ ነው። የሄኖክ የልጅ ልጅ ነው ኖህ። ስለዚህ ቶታሊ ከስክሪፕቸሩ ጋር ይጣረሳል። አንላይክሊ ነው። እንግዲህ ይሄ እኔ አመለካከት ነው ከእግዚአብሔር ቃል ካየሁት ማለት ነው። ሌላው ስለ ነፍሊም ልናገር። ነፍሊም ማለት ነፋል የሚለው የዕብራይስጥ ቃል ምን ማለት ነው? ቱ ፎል ማለት ነው፣ መውደቅ ማለት ነው። በጣም ከገረመኝ ነገር አንዱ 1350 ሜትር የቁመት ርዝመት ነበራቸው ነፍሊም ይላል መጽሐፈ ሄኖክ እና 1350 ሜትር። ኦኬ፣ ይሄ ማለት ምን ማለት ነው? ኢምፓየር ስቴት ቢልዲንግ ኢምፓየር ወይም የዱባይ ያለው ህንፃ እሱን የሚያክል ሰው ወደ ጎን 45 ሴንቲሜትር ስፋት አለው። ወደ ላይ 1350 ሜትር ርዝመት ያላቸው ናቸው ነፍሊሞች። ከዛፍ በላይ ናቸው። ሞስት ፕሮባብሊ አንዳንዴ ከተራሮችን በላይ ሊሆኑ ይችላሉ። ቁመታቸው በጣም ሂውጅ ነበረ ብሎ ይህንን የሚነግረን ሄኖክ ነው። እና እንግዲህ ይህንን ሲተረጎሙት ነፍሊም የሚለውን ነገር ሲተረጎሙት እነዚህ ተስዓቱ ቅዱሳን ጊጋንተስ የሚለውን የግሪክ ቃል የተጠቀሙት። ጊጋንተስ ማለት ጃይንትስ ማለት ነው። ይህንን በዘኍልቍ መጽሐፍ ምዕራፍ 13 ላይ ትመለከታላችሁ። ስለዚህ ከጥፋት ውሃ በኋላ አንዳንድ ቦታ ላይ የኤናቅ ልጆች የሚባሉ ታያላችሁ። ከጥፋት በኋላ እንዴት ተገኙ? የጥፋት ውሃን አልፈዋል እነዚህ ነፍሊሞች ማለት ነው ብላችሁ ልጠይቁ ትችላላችሁ። ምክንያቱም ከጥፋት ውሃ በኋላ የምታገኟቸው ነፍሊሞች ሳይሆኑ እንደነሱ ዝነኛ የሆኑ ጃይንቶች ናቸው። ረጃጅም ሰዎች ማለት ነው። ረጃጅም ሰዎች ነበሩ በምድር ላይ እና እንግዲህ ይሄንን እዚህ ድረስ ነው መጽሐፍ ቅዱስ የሚነግረን። ስለዚህ መጽሐፈ ሄኖክ በውስጡ በቃ በየዩቲዩብ ላይ ዲስኩር የሚያደርጉ አንዳንድ ሰዎች አሉ። እውነት ሆነ ለመነጋገር በውስጡ በጣም ስንክ ያለው ቁጭ ብዬ አንብቤዋለሁ። መጽሐፉ አለኝ። ብዙ ሰንክ አለው። ብዙ ከሌላው ቃል ጋራ ከእግዚአብሔር ቃል ጋራ እርስ በርሱ የሚማታ እርስ በርሱ የሚቃረን ሆኖ ነው የምትመለከቱት። ባለፈው እንዳነበብኩላችሁ ቃየል አቤልን የገደለው ይላል። ቃየል አቤልን የገደለው የአቤል ሚስት ቆንጆ ስለሆነች ሚስቱን ሊወስድበት ፈልጎ ቀንቶ ነው ብሎ በሚስት እንጂ በአምልኮ እንዳልተጣሉ አድርገው ነው የሚስለው መጽሐፈ ሄኖክ። ስለዚህ ከእግዚአብሔር ቃል ጋር ስለሚቃረን ከአንድም ከሶስትም ከአራትም በላይ ይሄንን ነገር ላሳያችሁ ብያለሁ። ስለዚህ ነፍሊም ብለው ከጥፋት ውሃ በኋላ ወይንም ደግሞ የኤናቅ ልጆች ብሎ የሚጠራቸው ረጃጅሞች ነበሩ የሚለው ነገር ስትመለከቱ ከጥፋት ውሃ በኋላ ሲሆን ሌጀንዳቸው ነው። በጣም ዝነኞች ሆነዋል። እንዲህ አይነት ፍጥረታት ነበሩ ስለተባለ ረጅም ሰው ሲያገኙ ምንድን ነው የሚሉት? የኤናቅ ልጅ ነው ይሄ እንደ ነፍሊም ረጅም ነው ይባላል። በቃ አይተዋቸው አያውቁማ። ዝናቸው ነው ከጥፋት በኋላ የተረፈው ብዬ ነው የማምነው።
እሺ እግዚአብሔርን አመሰግናለሁ። እየቀጠልኩ ልሄድ እና ስለ ሄኖክ ሲናገር ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወስዶታልና ምን አላለም? አልተገኘም ይላል መጽሐፍ ቅዱስ። ምን ማለት ነው? አንዳንድ ሰዎች ምን ይላሉ? ይህን ሲተረጉሙ ሊገሉት ፈለጉ። ሄኖክ በጣም ጻድቅ ከመሆኑ የተነሳ በቃ ሊገሉት በጣም ስለፈለጉት ተደበቀ። እግዚአብሔር ሸሽጎ ሳይገሉት አለፉ። ልክ በዚህ በዋሻ ውስጥ እንደምታዩት በስዕሉ ላይ በቃ ፈልገው በጦር በምን ሊገሉት ፈልገው በጣም ጻድቅ ስለሆነ አካሄዱን ከእግዚአብሔር ጋር ስላደረገ በኃጢአታቸው ስላልተባበራቸው በጣም ተበሳጭተው አልገደሉትም። ስለዚህ ያንን ነው የሚለው እንጂ አልተነጠቀም የሚል እንድምታ ያላቸው ሰዎች አሉ። ግን መጽሐፍ ቅዱስ ምን ይላል? እግዚአብሔር ወስዶታልና ምን አላለም? አልተገኘም። እና እግዚአብሔር ወስዶታል የሚለው መጽሐፍ ቅዱስ የሚነግረን መነጠቁን ወደ ጌታ ክልል ወደ ሰማያዊ አካባቢ እንደወሰደው ይሄ ነው መጽሐፍ ቅዱስ የሚነግረን። እሺ እግዚአብሔርን እናመሰግናለን። ለተወሰነ ጊዜ በተመሳሳይ ዘመን ቅዱሳን ኖረዋል። አንዳንድ የእድሜ ርዝመታቸውን ብትመለከቱ አዳም መዓት ጄኔሬሽን የተመለከተ እስከ ታች በቃ በላዩ ላይ ተደራርቦ የመጡ ብዙ ትውልዶች ትመለከታላቸው። አሁን አንድ ቻርት አሳያችኋለሁ፣ ተመልከቱ። ይሄ የምትመለከቱት አዳም ነው። የአዳም ትውልድ ተመልከቱ። ሄኖስን አልፏል፣ ያሬድን፣ ማቱሳላን፣ ሄኖክ ሁሉ በጥቂቱ ትንሽ ነው ከእንትና ጋር የሚለያዩት ከአዳም ጋር የሚለያዩት። አይገርማችሁም? አዳም ከዛ በፊት ነው ያለፈው። እነ ላሜህን ትመለከታላችሁ፣ በአዳም ዘመን ነበሩ እድሜያቸው። ምናልባት ሌላ ቻርት አሳያችኋለሁ፣ ወደ ኖ የጥፋት ኋላ ይመጣላችኋለሁ አሁን እና በዛ የእድሜ ቻርታቸውን አሳያችኋለሁ። እንግዲህ የኖህን ታሪክ ስንመለከት በኋላ ወደ ቻርቱ እመጣላችኋለሁ። በመካከል የተፈጠሩ ነገሮች አሉ። ታሪኩን ስለምታውቁት በቃ እግዚአብሔር የተመረረበት ከምድር ላይ ሊያጠፋው የሚፈልግ ነገር አለ። ነፍሊሞች ከሆኑ ሪል እነሱ ከሆኑ እና ሌላ የሰማይ የወደቁ መላእክቶችና ሰዎች ተጋብተው የተለየ ብሪድ ወይም የተለየ ዝርያ ተፈጥሮ ከሆነ እግዚአብሔር የመሲሁ ዘር እንዳይቀላቀል ማጥፋት አለበት። ታስታውሱ እንደሆነ አንድ ጊዜ ሳራን ወሰዱበት አብርሃምን። ምናልባት ኔክስት ታይም እንማራዋለን። ሳራን ወደ ግብጽ በሄደበት ጊዜ ሳራ ወደ ፈርዖን ቤት ወሰዷል፣ ቆንጆ ስለሆነች እህቴ ናት ብሎ ስለተናገረ። ስለዚህ እዛ ሲወስዱበት እግዚአብሔር የፈርዖንን ቤት ቀጣቸው፣ በህልም ገስጻቸው። ስለዚህ ሰውየው ደንግጦ ነቢይ ነውና ስላንተ ይጸልያልና መልስ ሚስቱን ተባለ። ስለዚህ ወዲያውኑ ሚስቱን ሳራን አምጥቶ ጠርቶት አብርሃምን ገስጾት በልሂድልኝ ከሀገር ያለው እንዴ ልታስጨርሰን ነው ያለው። ምክንያቱስ ሳራ የተስፋውን ቃል የተሸከመች ሴት ናት። አብርሃም ግን ያን ቫልዩ ገና አላወቀም። ነፍሱን ለማዳን ሲል እሷን ወስዶ ለፈርዖን ሰጠ። የዛን ጊዜ እግዚአብሔር በመሃል ኢንተርፈር አድርጎ አስመልጣት። ዋይ በእሷ የሚመጣው የመሲህ ዘር አለ። ይህንን ፕሮቴክት ለማድረግ ቀድሞ እንዳደረገ እግዚአብሔር በሳራ ካደረገ በምድር ላይም ያደርጋል ብዬ አምናለሁኝ። ስለዚህ ምናልባት ያ ሊሆን ይችላል እና ምድርን ያጠፋው እግዚአብሔር ከዛ ምክንያት ሊሆን ይችላል ብሎ የሚሉ ሰዎች አሉ። ያም ሆነ ግን እግዚአብሔር ልቡ ተሰብሯል። እግዚአብሔር አዝኗል። እግዚአብሔር ለምን ፈጠርኩት ብሎ በሰው ልጅ ተጸጽቷል። ምክንያቱም ሰው አመፀኛ ሆኗል። ሰው እግዚአብሔርን የማይታዘዝ ሆኗል። ሰው ከእግዚአብሔር ጋር የሚጣላ ሆኗል። ሰው እግዚአብሔርን የማይፈራ ሆኗል። ግፍ ታያላችሁ፣ ወንጀል ታያላችሁ፣ መገዳደል ታያላችሁ። ምናልባት ታሪኩን ወደ ኋላ እጄ በኋላ አነብላችኋለሁ እየዘለልኩ። ስለዚህ ወገኖች ሆይ ይህንን እየተመለከትን እንግዲህ እግረ መንገዱን የምናየው ኖህ ወደ ምድር ሲመጣ ወይም እግዚአብሔር ሲፈጥረው ኖህን እግዚአብሔር ሲፈጥረው ለአንድ ፐርፐዝ ነው። አንድ በሱ ህይወት ሊሰራው ያለ ነገር ስላለ የወጣለት ነገር ነበር። እሱ ምንድን ነው? ስሙ ሲወጣለት የማቱሳላ ልጅ ነው። የሄኖክ ቅድመ አያቱ ነው። ስለዚህ ኖህ ከአዳም 10ኛው ትውልድ ነው። ይህ ማለት የመጀመሪያው ሺህ ማለት ነው። የአንደኛ ሺህ ላይ ያለ ልጅ ነው እና ለጥቂት ነው አዳም ያለፈው እንጂ ኦልሞስት ሌጀንዱ አልፎለታል።
በኤደን ገነት ምን እንደሆነ ምን እንደነበረ ጥንት አባቶች ምን እንደሆኑ ምክንያቱም እድሜያቸው ረጃጅም ነው ምክንያቱም አዳም ከወለደ በኋላ 700 ዓመት ሲኖር አስቡት ከስሩ ስንት ጄኔሬሽን እየተወለደ እንዳለ እና ገና አዳም በህይወት እያለ ምናልባት 10ኛ ትውልዱ በህይወት አለ እኛ 3 ትውልድ አናየው አይደለም አባት አያታችን ጋር ከደረስን በጣም ቢግ ዲል ነው ቅድመ አያት የሚያዩ ሰዎች በጣም ስፔሻል ናቸው ቅድመ አያት የሚያዩ ሰዎች በጣም ወጣት ሆኖ ካልተወለደ አያችሁ ስለዚህ ኖህ ከአዳም 10ኛው ትውልድ ነው የማቱሳላ ልጅ ነው ከ500 ዓመቱ በኋላ ግን ኖህ ላይ ምን ተፈጠረ 3 ልጆቹን ወለደ ከዛ ወደ መርከብ ሲሰራ 600 ዓመት ይሆነዋል እድሜው እግዚአብሔር መጣ በዛ ባዘነበት ሰዓት ላይ ሰውን የሚያድንበት መንገድ አሁንም መፈለግ አለበት እግዚአብሔር ኃጢአትን ይቀጣል በባህሪው አዳም ተቀጣ ከኤደን ገነት ወጣ ቃየል ተቀጣ ተባረረ ግንባሩ ላይ ምልክት ተደርጎለት የሰው ዘር ኃጢአት ሲሰራ እግዚአብሔር ዲል ያደርጋል እግዚአብሔር ጻድቅ ፈራጅ ነው ስለዚህ ኖህ ትውልድን እንዲያተርፍ እግዚአብሔር እንደመረጠው መታቆት ገና ሲወለድ በላው ላይ ትንቢት ተነግሮበታል ከመከራችን ያሳርፈናል ረፍት የሚል ነው ኖህ ማለት ረፍት ማለት ነው የቃሉ ትርጉም ስለዚህ መርከብ ሲሰራ ወደ 600 ዓመቱ ነው እንግዲህ ሪታየርመንት እኛ ጋር አሁን ያለው 65 ዓመት ነው እንግዲህ በዛ ዘመን እድሜያቸው ረጃጅም ነው የ600 ዓመት ሰው ከልጆቹ ምናልባት የመቶ ዓመት ልጆች ናቸው በ500 ዓመቱ ላይ ነው የወለዳቸው ስለዚህ የመጀመሪያ ልጁ 100 ዓመት ሁለተኛ ልጁ 90 ዓመት ሶስተኛ ልጁ 80 ዓመት እያለ እንኳን ቢለያያቸው አስቡት በጣም ፉል ግሮውን የሆኑ ልጆች ናቸው ያሉት ትልቅ ሰዎች ናቸው የልጅ ልጆች ሁሉ ደርሰዋል እየረዱት ነው ማለት ነው ስለዚህ ብዙ ሰራዊት ነው እየሰራለው ያንን ነገር ስለዚህ የኖህ መርከብ መሰራት ጀመረ በእግዚአብሔር ምሪት ርዝመቷን እንደዚህ 300 ወርዷን እንደዚህ ከፍታዋን እንደዚህ መስኮት እንደዚህ ብሎ ዲቫይን ፓተርን አምጥቶ እግዚአብሔር በዚህ መልክ ነው የምትሰራው ብሎ ተናገረ ስለዚህ ኖህ የእግዚአብሔርን ድምጽ ሰምቶ በጠራራ ፀሐይ መርከብ ይሰራ ጀመረ እና በአካባቢው ዊርድ ያሰኘዋል ወይንም ደግሞ ለየት ያለ ሰውየው የመጃጃት ነገርም ሊመስላቸው ይችላል ግን እግዚአብሔርን ታዘዘ ኖህ አማኝ እንደነበረ በዕብራውያን መጽሐፍ ላይ ትመለከታላችሁ ኖህ በእምነት መርከብን ሰራ በስራውም ዓለምን ኮነነ ይላል መጽሐፍ ቅዱስ ስለዚህ የኖህ መርከብ ታሪክ ጋር ሄደን ስንመለከት የኖህ መርከብ ልክ ምናልባት ከታይታኒክ ከምትባለው መርከብ 1/3 ሳይዝ ያላት ሊሆን ይችላል የመጀመሪያው ከዚህ ከጥፋት ውሃ በኋላ የተወለደው አርፋክስ የሚባል የመጀመሪያ የልጅ ልጁ ነው የሴም ልጅ ነው በኋላ ስለሱ አሳያቸዋለሁ ስለዚህ የኖህ መርከብ ደግሞ ያረፈችበት ቦታ ዘመኑ ሲያልቅ ማለት ነው የጥፋት ውሃው እንዳለቀ መጽሐፍ ቅዱስ የት እንደሆነ ከነ ቦታው በትክክል ፒንፖይንት አድርጎ ይናገራል ስለዚህ የኖህ መርከብ የታሪክ ተመራማሪዎች የጠፈር ሳይንቲስቶች የአሜሪካን ስፔሻል ፎርስስ የኔቶ ፎርስስ ሲፈልጓት ነበር ስለሱ ትንሽ ነግራቸዋለሁ እና ኖህ ከጥፋት ውሃ በኋላ ወደ 350 ዓመት ከኖረ በኋላ በ950 ዓመቱ ተሰበሰበ ሞተ ማለት ነው ስለዚህ የኖረበትን እድሜ እናንተ ካልኩሌት ታደርጉታላችሁ ስዕል ልስጣችሁ አሁንም ይሄኛውን ቻርት ስትመለከቱ ሌላው እንግዲህ እዚህ ላይ መጣው አንደኛ ሺህ ነው እንግዲህ ከዘፍጥረት 5 ላይ ባለፈው አሳይቻችኋለሁ አዳም የመጀመሪያው የተወለደበት ቀን ነው ሴት የተወለደበት ዘመን ሄኖስ የተወለደበት ዘመን ኬናን የተወለደበት ዘመን ማላሌል የተወለደበት ዘመን ያሬድ ሄኖክ ማቱሳላ ላሜ ከዛ አዳም የሞተው ተመልከቱ 930 አካባቢ ነው ሄኖክ የተወለደው 987 አካባቢ ነው ስለዚህ አንድ ሺኛ ዓመት ላይ ነው ማለት ትችላላችሁ የተወሰደው ይቅርታ ሄኖክ ተወሰደ ከዛ አዳም እና ሄኖክ ተገናኝተዋል እነዚህን ዘሮች ሁሉ ተመልከቱ ከዛ ኖህ 1056 ለጥቂት ዓመታት ተላልፈዋል በጣም ለጥቂት ዓመታት ተመልከቱ ይሄ ቻርት በጣም ይጠቅማችኋል በችሎ ስካን አድርጋችሁ ወይ ፎቶግራፍ አንሱት ቴንክ ዩ እሺ እዚህ ላይ የምታዩት አዳም ተመልከቱ እድሜው የኖረበት 930 ዓመት ኖረ ሴት በ130 ዓመት 130ኛ ዓመት ከፍጥረት ጀምሮ 130 ዓመት በኋላ ነው የተወለደው
ወደ 912 ዓመት ኖረ። ሄኖስን ተመልከቱ፣ የተወለደበትን ተመልከቱ። አንዱ አዳም እስከ ድረስ እንደኖረ አዳም በህይወት እያለ ማን ነበረ? ሄኖክ ነበረ። ከዛ የምትመለከቱት ማቱሳላ ነበረ። ተመልከቱ ታች ስትወርዱ ላሜህም ነበረ። ያልነበረው ከማን ይጀምራል ማለት ነው? ይሄኛው እድል የሌለው ሰው እዚህ ጋር ኖህ ነው። አያችሁት? አዳምን አላየውም ሄኖክ። ሌሎቹ ግን የመጀመሪያው ትውልድ ስትመለከቱ ከኖህ በላይ ያሉት እነ ላሜህ፣ እነ ማቱሳላ፣ እነ ሄኖክ፣ እነ ያሬድ እነዚህ በሙሉ አዳምን አይተውታል እና በስራቸው እያንዳንዳቸው እንኳን 50 ልጅ ቢወልዱ ወይም 100 ልጅ ቢወልዱ አስቧቸው ማለት ነው። ምክንያቱም የኖሩበት እድሜ ተመልከቱ። በጣም ረጃጅም እድሜ ነው የሚኖሩት። በእድሜ ባለጠጎች በጣም የተባረኩ ናቸው በእድሜ። እየቀጠልን ስንመለከት ከኖህ በኋላ ወደ ታች ስትመለከቱ ከኖህ በኋላ ኖህ፣ ሴም፣ አርፋክስ፣ ሳላህ፣ ኤቦር፣ ፋሌግ። ምናልባት ስክሪናችሁን በትልቁ ብታደረጉት በደንብ ይታያችኋል። ይስል ፋሌግ፣ ራግው፣ ሳሮህ፣ ናኮር፣ ታራ፣ አብርሃም እድሜያቸው እያጠረ ከጥፋት ውሃ በኋላ ተመልከቱ እድሜያቸው እየወረደ አባታችን አብርሃም አንፎርቹኔትሊ 175 ዓመት ብቻ ነው የኖረው። ከሱ ያነሰ እድሜ የኖረው እዚህ 148 የኖረው ናኮር ነው የኖረው፣ የአብርሃም አባት ማለት ነው፣ የአብርሃም አያት ናኮር። ስለዚህ እድሜያቸው እያጠረ መጣ። ታሪኩን ወደ ኋላ ለማስታወስ ያህል ይህንን ምስል ብትመለከቱ በዚህ ምስል ላይ የምታዩት የአዳም ቤተሰቦች ናቸው። አዳም የወለዳቸው ልጆች ቃየል፣ አቤል እና ሴት ናቸው። ግን ሴቶች በመዝገብ ስለማይጻፉ ሌሎች ወንዶችና ሴቶች ልጆች ነበሩት። ወንዶችና ሴቶች ልጆቹ ግን አልተጻፉ። ሴቶች ልጆቹ አልተጻፉ። ስለዚህ ሴቶች ልጆቹን ሳንጠቅስ እነዚህ አውራ የተባሉት ቃየልና አቤል ሴት ናቸው። አቤል ተገደለ፣ ታስታውሳላችሁ። አቤል ተገደለ። አቤል ከተገደለ በኋላ ቃየል ተሰደደ። ቃየል ሄዶ ሄኖህን ወለደ፣ ጋይዳድን ወለደ፣ ሜኤልን ወለደ፣ ማቱሳኤልን ወለደ፣ ላሜህን ወለደ። ላሜህ ትዕቢተኛ ነው፣ በጣም ትዕቢተኛ ነው። ስለ አያቱ ጠቅሶ ስለ ቃየል ጠቅሶ የተናገረው ነገር ቃየልን የገደለ 7 ጊዜ ነው የሚገሉት፣ እኔን ግን 7 ጊዜ 7 ነው ማለት እኔ ገዳይ ነኝ ብሎ በጣም በመግደሉ የታበየ ሰው ነበረ ላሜህ። እና እነዚህ ዘሮች በሙሉ ብረት የሰሩ የጥፋት ነገሮችን የሰሩ የጦር መሳሪያ የሰሩ ዘሮች ናቸው። የቃየል ዘሮች በጣም ብዙ ኃጢአትን ወደዚህ ዓለም አክሰስ የሰጡ ሰዎች ናቸው። እና ሌላው እዚህ ላይ የምትመለከቱት የአዳምን ዘር ተመልከቱ። ሴትን ወልዶ እየተከታተለ ዘመኑ እየተቆጠረ ሲሄድ በመርከብ ውስጥ ሲገቡ ኖህን ነው የምታዩት። ከሱ ቀጥሎ የምታዩት ካም፣ ሴም፣ ያፌትን ትመለከታላችሁ ማለት ነው። ይሄ ዘር ወደ መርከብ ይገባል። አሁን አዲስ ትውልድ ሊነስ ሌላ አዳም ልትሉ ትችላላችሁ። ይቅርታ አዳም ከምለው ሌላ ከኖህ መርከብ በኋላ አዲስ ዓለም ተጀመረ ማለት ነው። ይሄኛው ዓለም ግን ውስጡ ምን ያለ ነው? ብዙ አመጽ ያለበት። እንግዲህ ከረጅም ጊዜ በኋላ ብዙ ህዝቦች በዓለም ላይ ነበሩ፣ ብዙ የሰው አይነቶች ነበሩ እና በጣም ክፎች፣ ኃይለኞች፣ በቃ አመጽኞች፣ በቃ እግዚአብሔርን ያስመረሩ ናቸው። በዛ መካከል ግን እግዚአብሔር ኖህን አገኘ። ኖህ ግን በእግዚአብሔር ዘንድ ሞገስን አገኘ ይለናል መጽሐፍ። ስለዚህ ኖህ በዘመኑ ከነበሩ ሰዎች ይልቅ በጣም ጻድቅ፣ ከበደል የራቀ ነበረ እና እግዚአብሔርም ሊሰራ ሲፈልግ ለኖህ ነው የነገረው። ስለዚህ ግዙፍ መርከብን ሊሰራ ሲነሳ ታያላችሁ። ራእዩን ከእግዚአብሔር ይቀበላል። ርዝመቷ 140 ሜትር ይሆናል። እንደገና ደግሞ ወርዷ ደግሞ 23 ሜትር ይሆናል። ከፍታዋ ደግሞ ወደ 13 ሜትር የሚሆን ነው ወደ ላይ እና ስፔሻል እንጨት ነው የሰራው። ከዛ ከኖህ እንግዲህ እግዚአብሔርን ታዘዘ። 3 ልጆቹ አብረውት ተባበሩት ብዬ አምናለሁ። ለምን አብረውት ገብተዋል ከአባታቸው ጋራ። ከዛ ስንቃቸውን እንደጫኑ በየ2 እያደረገ እንስሶችን እንዳስገባ ከዛ የጥፋት ውሃ መምጣት እንደጀመረ እና ያለማቋረጥ ለ40 ቀናት እና 40 ሌሊት ዝናብ ዘነበ። ከላይ የወረደ ዝናብ ብቻ ሳይሆን ከታችም ዝናብ ነበረ። ከታችም ውሃ ይፈልቅ ነበረ። ያ ወደ ጎተራው ይግባ የተባለው ውሃ የባህሩ ውሃ ወደ ውጭ ወጣ። ከሰማይ ዝናብ ዘነበ። ቀላያት ተነደሉ ይላል። ታይቶ የማይታወቅ አይነት ዝናብ ዘነበ። የጥፋት ውሃ ሆነ። እንግዲህ በመርከቧ ከነበሩ ሰዎችና እንስሳት በስተቀር በምድር ላይ ይኖር የነበረ ነገር ሁሉ ሞተ።
በአፉ እስትንፋስ ያለበት ሁሉ ሞተ ይላል መጽሐፍ ቅዱስ። ውሃ መርከቧ ተንሳፈፈች። መጨረሻ ላይ 8 ሰዎች ብቻ አዳነች። 8 ሰዎች ብቻ አዳነች። ታሪኩን እንደምታውቁት ኖህ እንትን ይለቃል፣ ቁራን ይለቃል። ቁራ አልተመለሰም። እንደገና ደግሞ ከ40 ቀናት በኋላ እንደዚሁ ደርቆ እንደሆነ እንዲያይ ቁራው ተልኮ አልመጣም። ቁራው እየበረረ ምናልባት አላገኘ ወይ ለምን እንዳልተመለሰ ሚስጥር የለም። የቁራ መልእክተኛ የሚለው ከዛ ነው የመጣው። እግረ መንገዴ ልንገራችሁ። ከዛ በኋላ ኖህ እርግብ ላከ። እርግቧ ተመልሳ የወይራ ስባሪ ይዛ ትመጣለች። በዛ ተስፋ ይዞታ ያላችሁ የሰላም መልእክተኛም በዓለም ላይ አሁን የምትታወቀው እርግብ በዛ ምክንያት ነው። አባታችን ኖህ እንትን ስላላት ሴም ታይም ላሳያቸው የምፈልገው ኖህ እንደዚሁ ከሳምንት በኋላ ነው መርከቧን የላካት። ከዛ በኋላ ግን እንደደረቀ ሲያውቅ እግዚአብሔር ተናገረው። ከመርከቢቱ ወጦ ኖህ እንደወጣ ያደረገው ነገር ለእግዚአብሔር መስዋዕትን ሰዋ ይላል። ከዛ መስዋዕትን ሰዋ፣ እግዚአብሔርም ደግሞ መለሰለት። ኖህ በእግዚአብሔር ፊት ሞገስ አገኘ። ከዛ ኪዳን ገባ። ሁለተኛ ምድርን መልሼ ምን አላረግም፣ በጥፋት ውሃ አልመታትም ብሎ እግዚአብሔር ቀስተ ደመናን አደረገ። ወይም ደግሞ ቀስቴን በደመና አደርጋለሁ። እንግዲህ ይከተላቸው የነበረው ደመና ኢየሱስ ነው። ቀስቴን አረግበታለሁ ሲል የኢየሱስን መወጋት ያሳያል። ይሄ እንግዲህ ትንቢታዊም ነገር እንድታዩ ነው። እግረ መንገዴ ጣል ያረኩላችሁ። ቀስቴን በደመና አደርጋለሁ የሚለው የኢየሱስን መወጋት ለማሳየት ነው። እና እንግዲህ የኖህ መርከብን ትንሽ ልናገርና አሁንም የኔን አንዳንድ ቻርቶች ያሳያችኋለሁ። የኖህ መርከብ አይነቱ ይሄንን ይመስላል። ምናልባት እንደ ሳጥን አይነት ቅርጽ ያለው ነው እና በውስጡ ደርቦች አሉት እና ደርቦ ላይ ስትመለከቱ ብዙ እንስሳቶች ገብተውበታል። ለምን 120 ዓመት ሙሉ ሰው ሰብኳል፣ ኖህ ሰብኳል። በጣም በቂ ጊዜ ወስዶ 120 ዓመት ሙሉ ለምን ትሰራለህ ሲባል የጥፋት ውሃ ይመጣል፣ እግዚአብሔር ተናግሮኛል፣ ስለዚህ ሰውን ለማዳን ነው የምሰራው፣ የምደክመው ሰውን ለማዳን ነው እያለ ሰው ሁሉ ያውቃል። ሰው ሁሉ ምን እንደሆነ ያውቃል። እንደውም እንደ ዛሬው ዘመን ሳይሆን በድሮ ዘመን በንግግር ነው ዜና የሚሄደው። ኒውስ ትራቨልስ ፋስት ይላሉ አይደለም? በጣም ቶሎ ነው የሚሄደው እና የንግግር ሁሉ ኢሹ ሳይሆን አይቀርም። ምንድን ነው ያ ሰውዬ የሚሰራው? ኖህ ምን እየሰራ ነው? ኖህ እየሰራ ያለው ሰውን ለማዳን እንስሳትን ለማዳን እየሰራ ነው። ምን እንዴት ሆኖ ትልቅ የጥፋት ውሃ ይመጣል ብሏል። እዚህ ምድር ላይ ውሃ አይቶ ማክ ዝናብ ዘንቦ አይታወቅም። የምን ውሃ ነው የሚመጣው ብለው ሰዎች ሳይስቁበት አይቀርም። ግን አንዳንዴ ምሪት ከእግዚአብሔር መቀበል ዋጋ ያስከፍላል። በሰዎች ዘንድ ዝነኛ መሆን የሚፈልጉ ሰዎች፣ በሰዎች መናቅ የማይፈልጉ ሰዎች ለዚህ ስራ ተፈላጊዎች አይደሉም። ምክንያቱም ዝናን የፈለገ ሰው በዛ ዘመን ሰው ሲያቃልልበት፣ ሰው ሲሳለቅበት ስራውን ጥሎ ይሄዳል። አያችሁ። ስለዚህ የሰው ዘር ሁሉ የሚድንበት መፍትሄ ይሄ መርከብ መሰራት ነበረበት። ዋጋ ያስከፍላል። እሺ፣ ስለዚህ የኖህ መርከብ ይሄንን ከመሰለ ሌሎችም ሳይንቲስቶች ደግሞ ምን ይላሉ? እንደዚህም አይነት ሊሆን ይችላል፣ ውስጡ በቅጥራን የተለቀለቀ እንደዚህ አይነት ሊሆን ይችላል ይላሉ። ነገር ግን በአውሮፓ አካባቢና በአሜሪካን አካባቢ ላይ እነዚህ ተሰርተዋል። እንዲህ አይነት አሁን ይሄ በዚህ ዘመን የኖህ መርከብ ይሄን ይመስላል ብለው ኤግዛክት ሳይዙ ይሄ ነው ብለው ሰርተዋል። አንድ የማየው ነገር ግን መስኮት ከላይ ነው ያረገባት እሱ፣ እነሱ ከጎን ነው ያረጉበት። እንግዲህ አይመስለኝም። ምክንያቱም ተራሮችን የከደነ ውሃ ከሆነ ተራሮችን ያናወጠ በተራሮች ላይ ሁሉ ተራሮችን የከደነ ዝናብ ከነበረ ኃይለኛ ነውጠኛ ማዕበል ነበረ ማለት ነው። ነፋሳት ነበሩበት። ስለዚህ ይሄ አስፈሪ የሆነ ፍርድን መስኮቱ ይችለዋል ብዬ አላስብም። ስለዚህ መስኮት ከላይ እንጂ ከጎን ያለ አይመስለኝም። ስለዚህ አሁን ባለንበት ዘመን በጣም በሚገርማችሁ ሁኔታ የቱርክ መንግስት ለዛ ለይቶ ያስቀመጠው ፓርክ አለ እና ያወጡትን ጋዜጣ አሳያችኋለሁ። ይሄ በቱርክ የወጣ የመንግስት ጋዜጣ የወጣ ነው። Government confirms this is Noah's Ark ይላል።
ይህ የኖ መርከብ ነው መንግስት ያረጋገጠው መንግስት ተናገረ የሚል ነው። ስለዚህ Turkey government confirms the discovery of the real Noah's Ark near Mount Ararat እና ያያችሁት ያላችሁት ምናልባት አርኪኦሎጂካል የሆነውን ነገር ላሳያችሁ። ይሄ ነው የተገኘችው። አፈር ነው የሚመስለው ግን ተራራው ላይ ነው እና መጽሐፍ ቅዱስ የሚለው በአራራት ተራሮች መካከል ነው የሚለው። ስለዚህ ዙሪያውን ተራራ ነው። አራራት አንድ ተራራ አይደለም፣ ተራሮች ናቸው፣ ተቀጣጣይ ናቸው። በኋላ ማፕ ላይ ያሳያችኋለሁ። ሎኬሽኑ ቱርክ ቦርደር ላይ እንዳለ ኢራንም እንደሚያዋስነው አርሜኒያም እንደሚያዋስነው ትመለከታላችሁ። ሌላ አንግል ላሳያችሁ። እሺ ይሄኛው የኔ ስዕል ጥርት ያለ ነው። አንዳንዶቻችሁ ስዕሉ ጥርት ያለ አይደለም ብላችሁኛል። እኔ ጋር ጥርት ብሎ ነው የሚታየው። እሺ ይቅርታ ተመልከቱ። ለማሳየት ኤቢሲዲ ተብሎ አርኪኦሎጂስቶች የጻፉትን ተመልከቱ። ሌላ ስዕል በሌላ አንግል ጠርዙን ተመልከቱት። ይሄ ማንሜድ እንደሆነ የምታውቁት ዩኒፎርሚቲ ታያላችሁ፣ ኔቸር እንዳልሆነ ታያላችሁ። ማንሜድ ሲሆን በተለይ እንትን አንስተውት ነበር፣ እንደ ኤክስሬ አንስተውት ነበር እና በጣም የሚገርም አይነት ነገር አግኝተዋል። ተመልከቱ። ይሄ መርከቧ ፊት ይሄ ነው፣ የመርከቧ ጀርባ ይሄ ነው እያሉ ነው። ይሄ እንግዲህ ተጽፎ የምትመለከቱት ይሄ የጎን ያለው ሪብ ቲምበርስ ማለት የእንጨት አይነቱ ነው። ቲምበር ማለት በጣም ጠንካራ የሆነ እንጨት ማለት ነው። እንደ ዝግባ አይነት እንጨት ነው። ተመልከቱ። ኤክስሬ ሲያነሱት ነው። ለአንድ ጊዜ ብቻ ነው የቱርክ መንግስት የፈቀደላቸው እና በደንብ አድርገው አንስተውት ይሄ ናቹራል የሆነ የአፈር ቁልል አይደለም፣ እንዲቆፈርም አልተፈቀደም። እስከዛሬ ድረስ አልቆፈሩትም፣ ወደ ውስጥ መግባትም አልቻሉም። እና ይህንን ትመለከታላችሁ ማለት ነው። እና የኖ መርከብ አለች። የት ናት? አራራት ተራራ ላይ ናት። ብዙ አይነት ታሪኮችም ነግራችኋለሁ። መቼም ጥንታዊ ሀገር ሲሆን ብዙ አይነት ትርክቶችም ትሰማላችሁ። አንዳንድ ሳይንቲፊክ የሆነ ደግሞ ማረጋገጫዎች አሉ። የኖህ የጥፋት ውሃ እንደነበረ ሳይንሳዊ ማረጋገጫዎች አሉ። የመጀመሪያው ነገር ላሳያችሁ ፈልጋለሁ። አንድ ስዕል ላሳያችሁ። ከውሃ በቃ በምንም መንገድ ኤክስፕሌን ልታደርጉት የማትችሉት ከውሃ በታች ያሉ ከተሞች ተገኝተዋል። ማለት በውሃ የተቀበሩ ከተማ የነበሩ ደረጃ ያላቸው እንትኖች። እነዚህ ምንድነው? ሸክላ እቃዎች፣ የተለያየ አይነት ብረታ ብረቶች፣ ሰው በአንድ ወቅት ይጠቀምባቸው የነበሩ አርቲፋክትስ ወይንም ደግሞ የተለያዩ እቃዎች ተገኝተዋል። ማቴሪያሎች እዛ ውስጥ ተገኝተዋል። ምን ሊያደርጉ ባህር ውስጥ ተገኙ? እንዴት እዛ ውስጥ ገቡ? የሚለውን ነገር ትመለከታላችሁ። ለአንዱ ሳይንቲፊክ ኤቪደንስ አድርጎ የሚቀርበው ይሄ ነው። ሌላ አሁን ያለው የሰው ህዝብ ብዛት ፖፑሌሽን ያለው ብዛቱ በዛ ጊዜ የጥፋት ውሃ መጥቶ በምድር ላይ ተከናውኖ ባይሆን ኖሮ በዛ ስፒድ ቀጥሎ ቢሆን ኖሮ ምድር ልትሸከመው አትችልም ነበረ። አሁን ምድር ልትሸከመው አትችልም። ቅነሳ ተደርጓል፣ ትልቅ ቅነሳ ተደርጓል እያሉ ነው ሳይንቲስቶቹ። ስለዚህ አለ ነበረ ነው የሚሉ። ሌሎቹ ደግሞ እንድትመለከቱት ያህል በየአገሩ ብትሄዱ በየባህሉ በየትራዲሽኑ ብዙ አይነት አፈ ታሪኮች አሉ። በኋላ ስለ አፈ ታሪኮቹ ነግራችኋለሁ። በየባህሎች ውስጥ የሆነ የጥፋት ውሃ እንደነበረ የሚገልጽ አፈ ታሪኮች በየባህል ውስጥ አሉ፣ በየካልቸር ውስጥ አሉ። ሌሎች ደግሞ አንዳንድ እንስሶች በቃ ከጭንቀት ለመውጣት ሲፍጨረጨሩ አጽማቸው ተገኝቷል። ተራራ ላይ ለምሳሌ አሳ ተራራ ላይ ምን ያደርጋል? ሌሎች እንስሶች እና እነዚህ ግሎባሊ የነበረ እንደነበረ የጥፋት ውሃውን ለማሳየት ነው። ሌላው የቻይንኛ ቋንቋ ነው። የቻይንኛ ቋንቋ በጣም በሚገርማችሁ ሁኔታ በቻይና ቋንቋ መርከብ ማለት 8 ሰዎች ያሉበት ነው የሚለው ቃሉ። ስለዚህ ስዕላዊ ስለሆነ በውስጡ 8 ሰዎች ይላል። ታንኳ ስዕል ይሰራሉ። ይሄ ማለት መርከብ ብለው ለመናገር ነው። ስለዚህ ከኖህ ታሪክ ጋር የተያያዘ ነው። ቋንቋቸው ስዕላዊ ነው። ኪዩኒፎርም የሚባል ከዚህ በፊት ነግሬያችኋለሁ። ስዕላዊ ቋንቋ ነው ያላቸው። ቀጥታ ከሱሜሪያን
ዘመን ጀምሮ የነበረ ቋንቋ ነው። ስዕላዊ ነው፣ ስቲል ስዕላዊ ነው። የኛ ፊደላዊ ነው። አያችሁ፣ የኛ ዴቨሎፕ አድርጓል፣ የነሱ ዴቨሎፕ አላደረገም። ስቲል ስዕላዊ ነው። ወደፊት አንዳንድ ምሳሌዎች ይሰጣችኋለሁ። እሺ፣ ስለዚህ ይሄ የተገኘው ነው። ሌላው ተመልከቱ፣ ከጥፋት ውሃ በፊት የነበረው በሱሜሪያ ካስታውሳላችሁ፣ የሱመር ኪንግደም፣ እሱን አስተምሬያችኋለሁ በመጀመሪያው ሴሽን አካባቢ ላይ ሄዳችሁ መመልከት ትችላላችሁ። እሷ ላይ ሱሜሪያ ነገስታት ስም ዝርዝራቸው ተጽፎ ከኖህ ዘመን በኋላ ግን የሱሜሪያ ነገስታት ስማቸውን አታገኙትም። እዛ ጋር ይቆማል ማለት ነው። ጥፋት ውሃው ሲወርድ ግን እነዚህ የሱሜሪያ መንግስት እነዛ ማለት ውሃው ሲወርድ ጽሁፎቹ አልተገኙም ማለት የለም። ጽሁፉ ላይ ስማቸው ሬጂስተርድ አልሆኑ። ያ ማለት ነው ታሪካቸው ኢንተራፕትድ ሆኗል። ታሪካቸው ቆሟል። ሌላው ተመልከቱ፣ ይሄ የተገኘው የጎርፍ ይዞት የመጣው ውሃ ርብርብ ይዞት የሚመጣው እንደዚህ አይነት ሰድመንትድ የሆነ አርኪኦሎጂስቶች ይሄን ይቆፍሩና ያዩታል። የቤዝ ዘመን እንደነበረ ቴስት ያደርጉታል። በዚህ መንገድ ተገኝቷል። ሴም ታይም በማዳጋስካር የሚገኙ አስከሬን ወድቆባቸው የተቆለሉ አፈሮች አሉ። እነዚህ አፈሮች እንዴት የአስከሬን ቅርጽ ሊኖር ቻለ፣ እንዴት ውሃ ውስጥ እንደዚህ አስከሬኖች ሊኖር ቻለ ብለው ሰው የማይደርስበት አካባቢ የአፍሪካ ጫፍ ማለት ነው ማዳጋስካር፣ ከሳውዝ አፍሪካ ወደ ኢንዲያን ኦሽን ላይ ስትሄዱ ማለት ነው። እንግዲህ መርከቧ ይህንን ትመስላለች። የሌላው የሙት ባህር ጥቅልሎች ወይም ደግሞ ዴድ ሲ ስክሮልስ የሚባሉት ስለ የኖህ መርከብ ፒራሚድ ቅርጽ ነበረው ብለው የሚተርኩበት ጽሁፍ ተገኝቷል። ይሄ የምታዩት ጽሁፍ ላይ ሴም ታይም ሌላው ደግሞ የአራራት ተራሮችን ተመልከቱ። አራራት 1 አራራት 2 ትመለከታላችሁ። ቅድም የነገርኳችሁ መርከቧን ሜጀር ሲያደርጓት ነው። ልክ መጽሐፍ ቅዱስ እንደሚል 300 ኪቢት ማለት ታያላችሁ እዚህ ጋር ልክ እንደተናገሩ። ወደ ኋላ ልመለስ፣ ይቅርታ ቶሎ አሳለፍኩት። ይሄ የምታዩት ከዚህ ተራራው ጫፍ ላይ ግሌሽየር ወይም ደግሞ የበረዶ ሲንሸራተት ያንሸራተተው ላንድ ስላይድ ነበረ። ስለዚህ የወደቀችበት ያረፈችበት ቦታ አይደለም አሁን መርከቧ የተገኘችው፣ ተንሸራታለች። ኦፍ ኮርስ ይሄ ሁሉ አመት ያ ሁሉ የወረደ በረዶ ሲንሸራተት መቅለጥ ሲኖር ተንሸራታ መርከቧ ታችን ያለችው ቅርጿን ለማሳየት ነው። ይሄኛው 300 ኪቢት ወደ ላይ 30 ኪቢት ወደ ጎን 50 ኪቢት ትመለከታላችሁ። እንግዲህ ታሪኩን የምታዩት ይሄ ነው። በኖህ ዘመን ይሄ ታሪክ ሆኗል ይላል። ስለዚህ በኖህ እድሜ በ6ኛው መቶ ዓመት በሁለተኛው ወር ይሄ ታሪክ ተፈጽሟል ማለት ነው። እና ይሄ ሲፈጸም ከወሩም በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶች ተከፈቱ። ዘፍጥረት ላይ የምትመለከቱት ይሄድን ነው። ስለዚህ ታላቅ ፍርድ ሆኖ ነበር። የውሃው መጠንን ሲናገር መጽሐፍ ቅዱስ ምን ብሎ ነው የሚያስቀምጠው? ውሃውም በምድር ላይ እጅግ በጣም አሸነፈ ይላል። በቃ ውሃ ኃይለኛ ነገር ነው። በተለይ ታስታውሳላችሁ አንድ ጃፓንን ሱናሚ የመታት ጊዜ ወደ 200 ምናምን 70 ሺህ ሰው ነው የሞተው። አስደንጋጭ ነው። ታይላንድን፣ ጃፓንን አንቀጥቅጧቸዋል እና ኤዥያኖችን በሙሉ በጣም ያስፈራል። ውሃ መጥቶ ባህር ላይ የነበረ የመሬት መንቀጥቀጥ ወጥቶ ከተማቸው መርከቡን አንስቶ ከተማ ዳውንታውን ከተማ ላይ ነው ያስቀመጠው። በጣም የሚገርም ነው እና ብዙ ህዝብ ነው ያለቀው። ስለዚህ ውሃው በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ታላላቆች ተራሮች ሁሉ ተሸፈኑ። ውሃው ወደ ላይ 15 ክንድ ከፍ ከፍ አለ። ተራሮችም ተሸፈኑ። በምድር ላይ ስጋ ያለው የሚንቀሳቀስ ሁሉ ወፍም ቢሆን እንስሳውም አራዊቱም በምድር ላይ የሚርመሰመሰው ተንቀሳቃሽ ሁሉ ሰውም ሁሉ ጠፋ ይላል። በየብስ የነበረው ሰው በአፍንጫው የህይወት እስትንፋስ ያለው ሁሉ ሞተ። በምድር ላይ የነበረው ሁሉ ከሰው ልጅ እስከ እንስሳ ድረስ እስከሚርመሰመሰው ሁሉ ድረስ ከሰማይ ወፍ ድረስ ተደመሰሰ ይላል። እንግዲህ ያሰው ዝናቡ ሲወርድ ዛፎቹ ሲወድቁ ወፎቹ ሁሉ አልቀረላቸው ማለት ነው። ስለዚህ ከምድር ላይ ሁሉ ነገር ተደመሰሰ። ኖህን አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ይሄ በጣም ትራማቲክ አስፈሪ ፍርድ ነው። ጥቂት ሰዎች ነው የተረፉት። ሌሎቹ በሙሉ አለቁ። ነጥቆ ያወጣቸው በጣም ጥቂቶች ናቸው። በጥፋት ውስጥ የጠፉት በጣም ብዙዎች ናቸው።
አያችሁ፣ የንስሐውን ድምፅ አልሰሙም። የተመለሱን ድምፅ አልሰሙም። ታረቁ ከእግዚአብሔር ጋር የሚለውን ድምፅ አልሰሙም። ግን የተረፉት እንዴት አሟቸው ይሆን? ዘመዶቻቸው ሲያልቁ፣ ጓደኞቻቸው ሲያልቁ፣ እርስ በርስ በጋብቻም ይሁን በተለያየ መንገድ ይገናኛሉ፣ አብረው ኖረዋል። ብዙ ህዝብ አለቀ፣ ብዙ ጎረቤት አለቀ። ንስሐ አልገባ ብሎ ከእግዚአብሔር ጋር ልታረቅ ብሎ ማለት ነው። ወገኖች ይህንን ታሪክ ራሱ ጴጥሮስ ታሪኩ ዓለም አቀፋዊነት እንዳለው ለመግለጽ ሞክሯል። በጴጥሮስ መልእክት ላይ በሁለተኛ መልእክቱ ቁጥር 3 ላይ ሄዳችሁ ምዕራፍ 3 ቁጥር 6 ላይ ሄዳችሁ ትመለከቱ። በዚህ ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማይና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። ስለዚህ የሚመጣው ቁጣ በውሃ መጥፋት አይደለም። በውሃማ እንዳያጠፋ እግዚአብሔር ቀስተ ደመና አድርጓል። የሚመጣው ቁጣ አሁን የእሳት ቁጣ ነው። የእሳት ቁጣ ምድርን በእሳተ ገሞራ ይሁን ወይ ከሰማይ በሚወርድ የከዋክብት ውድቀትና የሚንበለበል እሳት ይሁን ምድር ትጋያለች፣ ምድር በእሳት ትቃጠላለች። ከዛ ውስጥ የሚተርፉ ግን እግዚአብሔርን የሚያመልኩ ሰዎች ብቻ ናቸው። የፍርድ ቀን አለ ብሎ በአዲስ ኪዳን ጴጥሮስ ይህንን ጽፎልናል። እነዚህ ፕሪተሪስት አስተማሪዎች፣ ኢየሱስ አይመጣም እያሉ የሚያስተምሯቸው አስተማሪዎች፣ የጌታን መምጣት የሚያስክዷቸው አስተማሪዎች የሚያስተምሯቸው ይሄ ነው። ምድር አትጠፋም፣ ምድር እዚሁ እየታደሰች ትኖራለች እያሉ ይነግሯቸዋል። ጌታ ግን ለእሳት ቀርተዋል ይለናል በቃሉ ላይ። እንግዲህ ከቃሉ እውነተኛ ማን ነው? አያችሁ። ስለዚህ ኢየሱስ ክርስቶስ በዓለም አቀፋዊ የውሃ ጥፋት እያመነ እንደነበረ እንዳጠፋ መጽሐፍ ቅዱስ ይነግረናል። ማቴዎስ 24 ላይ ሄዳችሁ ስትመለከቱ በኖህ ዘመን ይበሉና ይጠጡ እንደነበረ ጥፋት እንደመጣባቸው ብሎ የኖህን ምሳሌ ሰጥቶ ስለ መጨረሻው ዘመን ጌታ ኢየሱስ ክርስቶስ አስተምሯል። ወገኖች ሆይ ከመጽሐፍ ቅዱስ ውጪ ደግሞ የውሃ ጥፋት እንደነበረ ማረጋገጫ የሚሰጡን ሳይንሳዊ ኤቪደንሶችን አሳይቻቸዋለሁ። አት ሴም ታይም ደግሞ በተለያዩ አህጉሮች ውስጥ በተለያዩ አገሮች ውስጥ የማዕድን ክምችቶች በተራራ ጫፍ ላይ በተለያየ ቦታ ላይ ዩኒክ የሆኑ ለምሳሌ የአሳ ምን ሊያረግ ተራራ ጫፍ ላይ ይገኛል። የአሳ አስከሬን ማለት ነው። የአሳ አጽም፣ የእንስሳት አጽም ተራሮች ጫፍ ላይ የተገኙ ሲዋጥጡ ለማምለጥ ሲሞክሩ ለዘመናት ተደብቀው እየተገኙ በቁፋሮ አርኪኦሎጂስቶች እያወጡ በማስረጃ እየቀረበ ነው። ሳይንስ እንኳን የማይክደው ነው። የኖህ ፍርድ ምንን ሊያሳየን ነው? ሊመጣ ያለ ፍርድ አለ። ኢየሱስ ክርስቶስ ወደ ምድር ይመጣል፣ ይፈርዳል። ስለዚህ ያኔ ጥፋት ይመጣል፣ ይቺ ምድር በእሳት ትቃጠላለች የሚለውን የሚክዱ ሰዎች ይህን ሊያነቡት ይገባቸዋል። እና ይህንን በተመለከተ ደግሞ ብዙ ካልቸሮች እውነት እንደነበረ የጥፋት ውሃ ኖህ እንደነበረ አይሁዶች ሚድራሽ በሚባል መጽሐፋቸው ውስጥ መጽሐፍ ቅዱስ ላይ የለም፣ የራሳቸው መጽሐፍ ነው። ሚድራሽ የሚባለው አላቸው። ተመሳሳይ የሆነ በሱሜርኛ ወይንም ደግሞ ወደ ቁርአን ውስጥ የምታገኙት ታሪክ የመጣው ከሱሜርኛ ነው። በህንድ፣ በአፍሪካ፣ በአውስትራሊያ፣ በሰሜንና በደቡብ አሜሪካ፣ በአውሮፓ ውስጥ ያሉ ጎሳዎች ሁሉ ይህንን መጽሐፍ ቅዱሳዊን ትረካ የኖህ የጥፋት ውሃ እንደነበረ ይተርካሉ። አማኝ ያልሆኑት ህንዶች እንኳን ስለ ጎርፉ በአፈ ታሪክ ወርዶ ከአባቶቻቸው ወርዶላቸው ይናገራሉ። ለህንዶች ማለት ነው። በሴንትራል ኢንዲያ ውስጥ ጫካ ውስጥ የሚኖሩ የቢሂላ ኮሳ የሚባሉ አሉ። ስለ ጎርፉ ይናገራሉ። በትረካቸው ራማ ብለው ይጠሩታል። ኖህን ከጎርፉ እንዳመለጠ ወይንም ከጥፋት ይናገር። የአውስትራሊያን ኔቲቮቹ ዳርክ ስኪን ያላቸው እስካሁን ድረስ ያሉት እስካሁን በአፈ ታሪክ አላቸው። እነሱ እንግዲህ መጽሐፍ ቅዱስ ሳይሰበክላቸው ብሉይ ኪዳንን ሳያነቡ ማለት ነው። ተጨማሪ በቺሊ ሩካኒ የሚባሉ ትራይብ፣ በኢኳዶር ሙራቶ የሚባል ትራይብ ውስጥ፣ በጋያና ማኩ አካዋ የሚባሉ ትራይቦች ወይም ነገዶች፣ በፔሩ ኢንካ የሚባለው ብዙዎቻችሁ ስለ ኢንካ ታሪክ ታውቀው ይሆናል። በቦሊቪያ ቼሪጉኖ የሚባሉ ትራይብ፣ በብራዚል ያሉት፣ በአማዞን ውስጥ ያሉት እነዛ ኔቲቭ ኢንዲያኖች ስለ ጥፋቱ ውሃ ያውቃሉ። በተለያየ በአፋቸው በራሳቸው ታሪክ የተነገረ ማለት ነው።
ከሁሉ ያሳቀኝ ግን ኢትዮጵያ ላይ ያለው ነው። እሺ ኢትዮጵያ ላይ ያለው ታሪክ ምንድነው? ካም ምንድነው? ኖህ ካምን ይዞ ወደ ኢትዮጵያ መጥቶ ነበር ይላሉ። እሺ እና መጥቶ እንደውም ያረፈው በኢትዮጵያ ተራሮች ላይ ነው ይላሉ። አራራት የሚባለው ተራራ ኢትዮጵያ ውስጥ ስላለ ኢትዮጵያ ነው ያረፈው ይላሉ። እንደሱ ካልንማ ደብረ ዘይት የሚባል ከተማ አለ። ኢየሱስ ክርስቶስ ደብረ ዘይት ተራራ ላይ ነበር ማለት ነው ወይ? ናዝሬት የምትባል ከተማ አለችን አይደለም? አዲስ አበባ 200 ኪሎ ሜትር ኢየሱስ የተወለደው ናዝሬት ነው ማለት ነው። ስለዚህ አራራት የሚባል ተራራ ላይ ነው ብለው ይላሉ። አንዳንዴ አስታውሳለሁ አንዱ ኢትዮጵያ አዲስ አበባ ዩኒቨርሲቲ አንድ ፕሮፌሰር ነበሩ እና የሚናገሩት በቃ ጥሩ ነው፣ የኢትዮጵያ ታሪክ ነው። ለምሳሌ 7 አጥቢ እንስሳት በኢትዮጵያ ብቻ ይገኛሉ እና ስለዚህ ነው ኢትዮጵያ ነበረ። አያቸው ሌላ ቦታ ላይ የሉም፣ ኢትዮጵያ ላይ ብቻ ነው። በጎንደር ጭልጋ የሚባል አውራጃ ውስጥ አይከል የምትባል ከተማ አለች እና የተጠራችው በኖህ ሚስት ነው ይላል። እውነት እና ኖህ መጥቶ ነበር፣ ያ ማስረጃው ነው። እና ደግሞ የኖህ ሚስት አይከል መሆኗን ማን ነገራችሁ? how do you know? ምን ሪትን ኤቪደንስ አላችሁ? አያችሁ በ1936 አካባቢ ዮሐንስ ወልደ ማርያም የሚባሉ ሰው የጻፉት መጽሐፍ አለ። 25 የኖህ ልጆች ኢትዮጵያን ገዝተዋል ብለው ጽፈዋል። እና ከነዛ አንዱ የቅማንት ብሔረሰብ ወይንም ደግሞ ቤተ እስራኤሎች ማለት ነው ከካም የመጡ ናቸው ብለው ይናገራሉ። ምንም ሂስቶሪካል ኤቪደንስ የለንም ነው ምለው። እና ኖህ ወደ ኢትዮጵያ መጣ የሚለው ነገር ፈጽሞ የማይሆን ነገር፣ ቢብሊካል ያልሆነ ሂስቶሪካሊ የማይሆን አርኪኦሎጂካል ኤቪደንስ የሌለው ነገር ነው። አይ ነው ሀገር የምትወዱ ሰዎች አጎል ናሽናሊስቶች አሉ፣ ምንም በሌለበት አዳምም ኢትዮጵያዊ ነው የሚሉ አሉ። 12ቱ ደቀ መዛሙርት ኢትዮጵያውያን ናቸው ብለው ማነች ያቺ አርቲስቷ ኤልያሳውያንን የጀመረች ሴትዮ ስትናገር ሰምቻታለሁ። ሐዋርያት ኢትዮጵያውያን ናቸው፣ ጌታችን ኢየሱስ ክርስቶስ ኢትዮጵያዊ ነው እያለች ስትናገር ነበር። አይደለም፣ አይሁዳዊ ነው። ምንድን ነው ታሪክ የሌል የሰው ታሪክ ምንድን ነው? እና ጥንታዊ ህዝቦች ስለሆንን ሁሉ የኛ ነው እንዴ? በጣም ጠበናል። በቃ እኛንን አንደኛ። በቃ ሌላው ህዝብ ታሪክ ያለው አይመስለንም። እሺ የስ የዘመናችን አቆጣጠር ከኖህ ታሪክ ነው የሚጀምረው። እሱን ምንም ችግር የለብኝም። ሪሴት ከተደረገ በኋላ ኖህ ከመርከብ ከወጣበት ጊዜ ጀምሮ የኢትዮጵያ ካላንደር ጀመረ። ምንም ችግር የለብኝም። ሊሆን ይችላል። ምንም ችግር የለብንም። አያችሁ አንድ የተሰጠው ምሳሌ ምንድነው? አደይ አበባ ኢትዮጵያ ብቻ ስለሚገኝ ኖህ በኖህ በኢትዮጵያ እንዴት እንደሚያያዝም አይገባኝም እኔ እሱ ኖህ ገበሬ ነበረ እና የኢትዮጵያ ህዝብ ደግሞ በብዙ ገበሬ ስለሆነ ኖህ ነው መጥቶ ያስተማረ። እንዴት ተብሎ እና ፕሊስ ብዙ ነገርን ይሄ መቼም እንትን እንዳይሆነ የንቀትም ንግግር እንዳይመስልብኝ እጠነቀቃለሁኝ። በጣም ሬስፔክት አለኝ ለሰው እና በጣም ይሄ አሁን ያለው ትውልድ መጽሐፍ ማንበብ የሚችል ትውልድ ነው። በሬ ወለደ የሚያምን አይደለም። እና ቅዱሳት መጽሐፍት የሚሉትን አንብቡ ከማለት በስተቀር የምለው የለም። ስለዚህ ግብርና መጥቶ ኖህ አስተማራችሁ ለሚለው እኔ የምጠይቀው አለን ወይ ኤቪደንስ፣ ሂስቶሪካል አርኪኦሎጂካል ኤቪደንሶች አሉ ነው? መጽሐፎች አሉ የተጻፉ ትርክቶች ውስጥ ሲነገሩ እና ትክክል ናቸው ወይ? እና በጣም ልንጠነቀቅ ይገባል። ሁሉን ነገር ኢትዮጵያዊ አናርገው። ኢየሱስንም ኢትዮጵያዊ አድርገን ሐዋርያትንም ኢትዮጵያውያን አድርገን እንደውም ኢየሱስ ሲመጣ እግሮቹ የሚያርፉት በኢትዮጵያ ነው የሚሉ ጅሚክን እምነቶች አሉና ወደ ዲሰፕሽን ነው። አያችሁ አለማወቅ። መንግስቱ ኃይለማርያም ምን አለ? መሀይምነት የጨለማ ጉዞ ነው አለ። እና እንደሱ ማለት ነው። የጨለማ ጉዞ እንዳንሄድ መጠንቀቅ አለብን። እሺ እንደው እንደ አስተማሪ ልናገር ብዬ ነው። ሌላ ከኖህ ታሪክ የምንማራቸው ነገሮች አሉ። ከኖህ ታሪክ የምንማረው ነገር አንደኛ ኖህ አማኝ ነበር። ክብር ለእግዚአብሔር ነው። ዕብራውያን 11 የሚነግረን ይሄ ነው። አማኝ ነበር። ለእኔና ለእናንተ የሚተውልን ነገር እግዚአብሔር ይህን ትልቅ ስራ የሰራበት ሰው ለእኛ መትረፍ ምክንያት የሆነ ለዓለም መትረፍ ምክንያት የሆነው አማኝ ሰው ነው። በሚያምኑ ሰዎች እግዚአብሔር ይሰራል። አማኝ እምነት የሚለውን ትምህርት ሰዎች ከሚገባ በላይ አጠማዘውትና አራግበውት ሰው ሁሉ በቃ እምነት ሲባል የሚፈራው መሆን የለበትም። አማኞች በእግዚአብሔር የታመኑ እውነተኛ አማኝ ይሄ ነው። በጠራራ ፀሐይ እግዚአብሔር የሚለውን የሚያምን ስራ በቃ አማኝ ማለት ይሄ ነው።
መርከብ ስራልኝ። ይህን ያህል በጀቱ ከየት ይመጣል? ማን እንስሶቹን ይጠራልኛል? እንዴት ይሰበሰባሉ? ምን አገባው? የላከው አምላኩ ሲጨነቅበት። ስለዚህ ኖህ አማኝ ነበረ። እሺ በጀግኖቹ መጽሐፍ ተጽፏል ዕብራውያን 11 ላይ። ስለዚህ እግዚአብሔርን አምኖ እግዚአብሔርን ደስ ያሰኘ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አምላኩን ያስደሰተ ሰው ነበረ ኖህ። ስለዚህ እግዚአብሔር አንዱ የሚወዳቸው ሰዎች በሱ በህይወታቸው የሚሰራ ሰዎች ከህይወታቸው የሚፈልገው ኳሊቲ እግዚአብሔርን ማመን ነው። ጴጥሮስ አንድ እግሩን በባህር ላይ ሲረግጥ ኢየሱስ እንደረገጠ ና የሚለውን ቃል ሰምቶ ሲረግጥ መጀመሪያ ማወቅ ያለብን ነገር ጌታ ያለው ነገር ካለ ስራ ያለን ነገር ካለ እንስራው። ሂድ ብቻ ከሱ መስማታችንን እርግጠኛ እንሆን። አያችሁ አንዳንድ ድምጾች አሉ ከእግዚአብሔር ያልሆኑ ድምጾች። ከዚህ በፊት ተናግሬዋለሁ። ሰውየው በሰማይ ላይ GPC የሚል ጽሑፍ ተመለከተ። ከዛ ሞፈር ቀንበሩን ሁሉ ወርውሮ ወዴት ልትሄድ ነው ሲሉት go preach the gospel, go preach Christ, GPC, go preach Christ, ክርስቶስን ስበክ የሚል ጽሑፍ ሰማይ ላይ አየሁኝ፣ ስለዚህ ልሰብክ ነው አላቸው። እንዴ እርግጠኛ ነህ አሉት። ምናልባት እሱ የሚለው እኮ go plant crop እያለ ይሆናል አሉ። ሲድና ተክል ትከል ይሆናል። መጠራትን እርግጠኛ ሁን ለማለት የሚሰጥ ምሳሌ ነው። አያችሁ። ስለዚህ ከጌታ የሰሙ ሰዎች ግን ትክክለኛውን ከጌታ የሰሙ ሰዎች ከእግዚአብሔር ጋር የሚጣሉት ካላመኑ ነው። እግዚአብሔር ተናግሯቸው እግዚአብሔር አድርግ ብሎ እግዚአብሔር ያለውን የማመን አማኝ ባይሰማ ይሻለው ነበር። አንዳንድ ሰው መስማት ይወዳል። አሁንም እግዚአብሔር ቢናገረው ሃሌሉያ ይላል፣ ያለቅሳል። እሺ ጌታ ሆይ ደግሞ ተናገረኝ እኮ ይላል። ደግሞ አያፍርም እኮ ደግሞ ተናገረኝ፣ ደግሞ ሁሌ ይናገረኛል ይሄን ቃል ይላል። ምክንያቱም ካላመንከው እስክትሰማው ድረስ ይደግምልሃል። የሚያኮራ ንግግር አይደለም። በየርኩበት ይናገረኛል። ኧረ ዛሬም መጣ ያውቃል፣ ቃል ሰጠኝ። በቃ እስክታረጋው ድረስ ይነግርሃል። እስክትራመድ በእምነት እስክትረግጥ ድረስ። ጴጥሮስ ውሃው ላይ ረግጠና ተራምዶ ወደ ጌታ ሊራመድ ጀመር ይላል መጽሐፍ ቅዱስ። የእምነት ጉዞ ማትሄድ ከሆነ ባትሰማው ይሻላል። ሌላው ከኖህ ታሪክ የምንማረው አማኝነት ብቻ አይደለም። ከኖህ ታሪክ የምንማረው አንዱ እግዚአብሔር በባህሪው ኃጢአትን ይጸየፋል። እግዚአብሔር የጻድቃን ጓደኛ ነው። አይወድም። እግዚአብሔር ኃጢአትን አይወድም። ዳዝንት ማተር ምንም ሁን ምን፣ ከሰማይ እሳት የምታወርድ ሰው ሁን፣ እግዚአብሔር ኃጢአትን ይጸየፈዋል። ኃጢአትን ባገኘበት ይቀጠዋል። አንተ ውስጥ ቢያገኘው ኃጢአትን አንተ ውስጥ ይቀጠዋል። ስለዚህ እግዚአብሔር የሰውን ፊት አይቶ አያዳለም። አሁንም እግዚአብሔር ጻድቅ ነው። አሁንም እግዚአብሔር ይቀጣል። አሁንም እግዚአብሔር ዳኛ ነው። አሁንም ምድርን ይቀጣል። ታክሷታል። አንደኛው ሺህ በኖህ ነው የተጀመረው። ሁለተኛው ሺህ ወደ አብርሃም ጋር እንሄዳለን። ከዛ ወደ ሶስተኛው ሺህ፣ አራተኛው ሺህ እያልን አሁን ወደ መጨረሻው እየደረስን ያልነው። እየተደመደመ በሚመጣበት ሰዓት ላይ ተከማችቶ የሚመጣ ሌላ የጥፋት የእግዚአብሔር ቁጣ ይመጣል። ወገኖች ሆይ እግዚአብሔር ኃጢአትን ይጠላል። ትንሽ የለም ትልቅ የለም። የሸረሪ ትንሽና ትልቅ የለውም። ሁለቱም ድር ያደራሉ። ኃጢአት ነው። ውሸት ኃጢአት ነው። ትንሽ ውሸት ትልቅ ውሸት የሚባል የለም። ውሸት ነው። ኃጢአት ነው። ስለዚህ ኃጢአትን እግዚአብሔር ስለሚቀጣ እግዚአብሔርን የሚያምን ሰው፣ እግዚአብሔር እንዲጠቀምበት የሚፈልግ ሰው፣ የጌታ ልጅ ነኝ የሚል እግዚአብሔር እሱ እኔ ብርሃን ነኝና በብርሃን ተመላለሱ ያለ ይሄ ነው። ሁለተኛ ጴጥሮስ ላይ የሚነግረኝ ነው። ሌላው አንደኛ ኖህ አማኝ ነበር አልኳችሁ። ሁለተኛ እግዚአብሔር ኃጢአትን ይቀጣል አልኳችሁ። ሶስተኛ እግዚአብሔር ጻድቃንን ያድናል። አሜን አሜን አሜን። እግዚአብሔር ጻድቃንን ያድናል። ከየት እንደሰማችሁት አላውቅም። ለኃጥእ የመጣ ለጻድቅ ይተርፋል የሚባል አባባል አለ እኛ ሀገር። እውነት ለመናገር እግዚአብሔር ለይቶ የሚፈርድ አምላክ ነው። እግዚአብሔር ኃጢአተኛን ከጻድቅ ጋር ደባልቆ የሚፈጅ አምላክ አይደለም። ጻድቅ ፈራጅ ነው። ልክ በቁጣ ገብቶ ሁሉን አንድ ላይ እንደሚጨረግድ አስተማሪ አይደለም እግዚአብሔር ነው። እንደሱ አይደለም። እግዚአብሔር ጻድቅ ነው። ጻድቃንን ያድናቸዋል። ጻድቃንን ያድናል። ከጥፋት ያድነናል። ከቁጣ ያድነናል። ከሚመጣው ቁጣ ያድነናል። ንጥቀትን እናምናለን። ኖህን ነጥቆ እንዳወጣው
ሎጥን ነጥቆ እንዳወጣው እግዚአብሔር ቤተ ክርስቲያንን ይነጥቃታል፣ ከጥፋትም ያድናታል። ክብር ለእግዚአብሔር ይሁን። አብረን ከዓለም ጋር አንኮነንም። መጽሐፍ ይህንን የሚያስተምረን ወገኖች ሆይ፣ አራተኛው ነገር እግዚአብሔር ምድርን ወደ ፍጻሜ በእሳት ያመጣታል። ጴጥሮስ እንደሚነግረን በእሳት ይፈረድባታል። ምድር ትቃጠላለች፣ ሰማያት ይቃጠላሉ። አዲስ ሰማይ አዲስ ምድር እስኪመጣ ድረስ እግዚአብሔር ያቃጥላቸዋል። ይህ መጽሐፍ የሚለውን ነው። ኦኬ አንዳንድ ሰዎች ኖ የቀረ ነገር ነው፣ ፕሪተሪስት ነን እኛ፣ አዲስ ፍልስፍና ገብቷል በኢቫንጀሊካል ሰርክል፣ ማንም ደግሞ አይናገራቸውም፣ እውነተኞች ይመስላሉ፣ አንዳንዶች ጥንታውያን ናቸው፣ ግን ስተዋል። ኢየሱስ ይመጣል። ዳዝም ማተር ወገኖች ሆይ። ስለዚህ ይሄ ትምህርት ብዙዎችን እያላላ ታገኙታላችሁ። ሌላው እግዚአብሔር ምሕረት የተሞላ አምላክ ነው። ጭራሽ አጥፍቶ ምድርን ድምስስ አድርጎ አይደለም የሰጠው ለአዳም፣ ይቅርታ ለሄኖክ፣ ለኖህ። ኖህ መርከቧን ልኮ ያንን አረንጓዴ ቅጠል ይዛለ ስትመጣ የሚያሳያችሁ ነገር ምንድን ነው? እግዚአብሔር በቃ ትቶ አረንጓዴ ነገር ከተወ ምን ማለት ነው? ስቲል በምድር ላይ ህይወት አለ ማለት ነው። ምሕረት አብዝቷል ማለት ነው። ለዚህ ለኖህ ቤተሰብ ምሕረት አደረገላቸው እንዲባዙ። እንደገና ሰከንድ ቻንስ እግዚአብሔር ይሰጣል። ትላንት ያበላሹትን ድል ይሰጣቸዋል እግዚአብሔር። ስለዚህ እግዚአብሔር ምሕረት የተሞላ ነው። ሌላው ጸጋው ንስሐ እንድንገባ ያስተምረናል። በቲቶ መጽሐፍ ላይ የሚነግረን በዚህ በሚጠፋው ዓለም በአመፀኞች መካከል ኖህ እንደዛ አድርጎ በጽድቅ በትውልዱ መካከል በቃ በትክክል የሚሄድ ሰው ከተገኘ በዚህ ትውልድ መካከል በአመፀኞች መካከል በከሃዲዎች መካከል ተምረናል፣ አውቀናል፣ ደርሰንበታል ብለው በሚፈላሰፉት መካከል እንኳን እግዚአብሔርን እየፈራን ከቁጣ መዳን እንችላለን። በአካባቢ ኢንፍሉዌንስ አይደረጉም ጻድቃን፣ አካባቢያቸውን ግን ኢንፍሉዌንስ ያደርጋሉ ወገኖች ሆይ። ስለዚህ የሰማችሁት ሁሉ አይወሰዳችሁ። ፖለቲካው ይፈልጋችኋል፣ እምቢ በሉት። ዓለማዊነት ይፈልጋችኋል፣ እምቢ በሉት። ዘፋኝነት ይፈልጋችኋል፣ ርኩሰት ይፈልጋችኋል፣ እምቢ በሉት ወገኖች ሆይ። ኖህ ሂ ሬዚስትድ፣ እምቢ አላቸው። የሎጥንም ታሪክ ላይ ብትሄዱ ሎጥ እምቢ አላቸው፣ አልተባበራቸው። ስለዚህ ወገኖች ሆይ ጸጋው ንስሐ እንድንገባ ያስተምረናል። ጸጋው ከእግዚአብሔር ጋር ከሄዳችንን ጠብቀን እንድንኖር ያስተምረናል። ስለዚህ በእግዚአብሔር ጸጋ ስትመላለሱ እግዚአብሔርን በመፍራት ተመላለሱ እያለ ነው። ስለዚህ የእምነት ሰው እግዚአብሔርን ደስ ያሰኘዋል። ዕብራውያን 11 የሚነግረን ቁጥር 7 ይህንን ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አያችሁ ወገኖች ሆይ ኖህ ተቀባይነት ያገኘው በዚህ ነው። እግዚአብሔርን አመነ፣ መስራት ጀመረ። እግዚአብሔርን አመነ፣ ሃሌሉያ ብሎ ዘመር አይደለም የሚለው፣ አመነ ሰራ ነው የሚለው። አመነ ሰራ፣ አመነ ሰራ። ታምናላችሁ? በስራ ይገለጥ። እንግዲያው ማመናችን በስራ ይገለጥ፣ በጽድቅ አካሄዳችን ይገለጥ። ኃጢአትን በመቃወም በጽድቅ አካሄድ በመሄድ እውነተኛ በመሆን በሁለት ቢላ ባለመብላት ለዓለምም ለስጋም ከሚመች ሕይወት እየራቅን መጠንቀቅ ያለብን አካሄድ መኖር አለብን። የኖህ አካሄድ ይህንን ይመስል ነበር። ከጥፋት በኋላ ያለውን ሰዓት ልመልከትና 7 ደቂቃ አለኝ። በሚቀጥለው 7 ደቂቃ ሰመራይዝ አደርጋለሁ። ከጥፋት ውሃ በኋላ የምትመለከቱት ነገር ምናልባት ማፓ አሁን ብላሳያችሁ። ይሄ የምትመለከቱት ስዕል ላይ የምታዩት የኖህ የትውልድ ሀረግ ነው። መርከቢቱ ልክ በአራራት ተራራ ቀደም እንደነገርኳችሁ በቱርክ ላይ ካረፈች በኋላ ዝርያዎቹን ተመልከቱ። ከኖህ ቀጥታ ወደ ቻይና ይሄዳሉ። ይህንን ለብቻ ላውጣው። መቼም ቻይና መጽሐፍ ቅዱስ ውስጥ እንዳለ ዛሬ የሰማችሁ ሰዎች ትኖራላችሁ። የስ ኢንዲድ ብዙ ልነግራችሁ እችላለሁ። በጣም የተያዘ በጽሁፋቸው በተለይ በአዳም በፍጥረት ታሪክ ላይ ጽሁፋቸውን እየተረጎሙ ብናየው በሚገርም ነገር ትመለከታላችሁ። at the same time ሴምን ተመልከቱ። ኤዥያ ውስጥ ያፌት አውሮፓ፣ ካም አፍሪካ ሲገቡ ትመለከታላችሁ። ዘራቸው እየተባዛ ይሄዳል፣ እስከ አብርሃም ይሄዳል። የሚቀጥለው አብርሃምን ስናይ እንመለከታለን። እነዚህ በሙሉ የምታዩቸው ጎሞር፣ ማጎግ፣ ጎግ፣ ቱባል፣ ቴራስ፣ ኩሽ እነዚህ የምታዩቸው በሙሉ በትንቢት ላይ ታያቸዋላችሁ። በሕዝቅኤል ትንቢት ላይ በመጨረሻው ዘመን ላይ እንዴት ከጸረ ክርስቶስ እንደሚያስተባብራቸው ትመለከታላችሁ። ያፌትንና ካምን። የሴም ዘር ግን የይሁዲ ዘር ነው። እሺ ይሄ በሁለተኛው ሺህ
ነው የምትመለከቱት። የመጀመሪያው ሺህ አዳም ላይ ያልቃል ብያቸዋለሁ። ኖህ ላይ ያልቃል ብያቸዋለሁ። ከዛ ኖህ በ1056 ይነሳል። ከዛ በኋላ ጉዞውን አድርጎ የምትመለከቱት ሴምን ተመልከቱት፣ ልጁ ማለት ነው እሱ የተወለደበት ማለት የሄደበት። ከዛ አርፋክስድ የእሱ ልጅ ነው። ትውልዱ እየሄደ ይሄዳል። ከዛ ባቢሎን ጋር ይደርሳል። ልክ የአብርሃም ታሪክ ከመጀመሩ በፊት የባቢሎን ታሪክ ሲጀምር ትመለከታላችሁ። ስለዚህ አሁንም 10 ትውልድ ኖህን ተመልከቱት። 10 ትውልድ ይሄድና ኖህ ሞተ ይላል። ይሄ የእድሜያቸው መርዘም በጣም ከሚገርመኝ ነገር አንዱ ካን ዩ ቢሊቭ አዳም 10 ትውልድ ሙሉ ሲጠይቁት እንዴት ነበር በኤደን ገነት ሲሉት አይ ብሉት አበላሸው እኮ የኔ ባላጠፋ ኖሮ ሚስቴን ባልሰማት ኖሮ ዛሬ እናንተ የምትኖሩት የተለየ ይሆን ነበር። ያኔ እንዲህ ነበር እየመጣ ይናገረኝ ነበር እያለ 10 ትውልድ ሙሉ ምናልባት ነው ምላችሁ በአእምሮ የስስለው ጸጸቱን ሼር ሲያደርግ ጥፋቱን ሼር ሲያደርግ ከዛ ከገነት የወጣበትን ቀን እየረገመ ምን ነው በቀረብኝ ያችን ምግብ ባልበላው ኖሮ ያችን በለስ ባልበላዋት ኖሮ ምን ነው በቀረብኝ ሳይጸጸቱ አልቀሩም። ወይ እሱም ሚስቱም ሔዋንን ማለት ነው። ስለዚህ በቂ ጊዜ ተሰጥቶታል ማለት ነው። እና ከዚህ ጋር አያይዤ ማሳያችሁ አንዱ ምንድነው ዝርያው 2000 ዓመት ሁለተኛው 1000 ዓመት ላይ ደግሞ ኖህ አዲስ ዓለም ይዞ ሲነሳ ትመለከታላችሁ እስከ አብርሃም ድረስ። ስለዚህ ከኖህ በኋላ ያለው አዲስ ዓለም ነው። ዩኒቨርሳሊ እግዚአብሔር ዲል እያደረገ እንደነበረ ትመለከታላችሁ። ከዛ የአብርሃም ታሪክ ይጀምራል። እሱን ዛሬ ልነካው አልፈልግም። ወደ ዝርያው ላይ ስንገባ ኖህ 3 ልጆች ወለደ፣ ሴም፣ ካም፣ ያፌት። እዚህ ጋር ኖህ ሚስቱን ስለማይታወቅ መጽሐፍ ስላላለ እኔ ወስጄ ጎንደር ውስጥ ያለችዋን ያችን ስም ወስጄ አላስገባባትም ስላልተጻፈ እና ኖህ፣ ሴም፣ ካም፣ ያፌትን ትመለከታላችሁ። ከዛ በኋላ የምትመለከቱት የተረገመው ማን ነው? ኖህ አንድ ጥፋት አጠፋ። ሁላችሁም እንደምታውቁት ኖህ ወይን ተከለ ይላል። ከዛ በኋላ ሰከረ። ያው ተከለ ሲል ያው በቅሎ ማለት ነው። ሰከረ እና ያ ስካር ምን አደረገው? እርቃኑን እንዲሆን አደረገው። እና እርቃኑን ከወደቀ በኋላ እንደ አባት ምሳሌ መሆን ነበረበት። ምናልባት ካለፈው ዓለም ካለፈው ነገር ማለት እረፍት ስላገኘ እረፍት ስላመጣ አዲስ ዓለም ስለጀመረ ካለፈው ጭንቀት እንደ ረፍ ስላለ ለዝናና ብሎ ሊሆን ይችላል እርቃኑን ሆኗል። እና እርቃኑን ሲሆን ግን የሆነ ታሪክ ትመለከታላችሁ። ከልጆቹ አንዱ ካም ከ3 ልጆች አንዱ ካም ይሄድና እርቃኑን ይመለከትና ለወንድሞቹ ይነግራቸዋል። ከዛ ወንድሞቹ ወደ የኋልዮሽ ሄደው አለበሱት። ካለበሱት በኋላ ኖህ ነቃ። ኖህ በነቃበት ሰዓት ላይ ልጁ ካም ያደረገበትን አወቀ ይላል። አንዳንድ ሰዎች አወቀ የሚለው ቃል በላዩ ላይ ሰዶማዊነት አድርጎበታል ብለው የሚያስተምሩ ሰዎች አሉ። ምንም መጽሐፍ አይሉ እንዲህ አይነት ጸያፍ ነገርም አድርጎበት ያንን እርግማን የተራገመው ይሄን ስላረገበት ነው። እርቃኑን የአባቱን እርቃን አለመሸፈኑ ራሱ የሚያስረግም ነው። የዛ ዘመን የነበራቸው የሞራል ስታንዳርድ በጣም የላቀ ነው። እዚህ ላይ ግን የምትመለከቱት ምንድነው? ካም የአባቱን ነውር ተመልክቶ ከመሸፈን ይልቅ ምናልባት ስቆ ሄዶ አሳስቆ ሊሆን ይችላል ያደረገበትን አወቀ ሲል ሳይሸፍነው መሄዱ ሊሆን ይችላል። ግን አንዳንዶች የሚሉት በላዩ ላይ ነውር አድርጎበት ነው ብለው ይላሉ። ያ ሆኖ ከሆነ በጣም ይሰቀጥጣል አይመስለኝም። ይሄ የኔ መረዳት ነው። ስለዚህ የተረገመው ማን ነው ጥያቄው። እና ሲነሳ ምን አለ? የከነአን እርጉም ይሁን አለ እግዚአብሔር ተነስቶ እና የረገመው ማንን ነው? ከነአንን ነው። ከነአን ተረገመ። እና ከነአን ተረገመና ነጮቹ ምን ብለው መጥተው ያስተምሩን ጀመረ? ኩሽ ተረገመ አሉ። አያችሁ፣ የተረገሙት አፍሪካውያን ናቸው ብለው ማለት ጀመሩ። ለምን? ኮሎኒ ሊገዙን ስለፈለጉ ነው። እና ኩሽ አይደለም ያጠፋው፣ የኩሽ ወንድም ከነአን። ስለዚህ ኩሻውያን ኢትዮጵያውያን ከሆኑ ግብጽ፣ ፉጥ
ፉጥ ሊቢያ አካባቢ ያለች ናት። ስለዚህ እነዚህ የአፍሪካ ሀገሮች ናቸው። ከነአን ደግሞ አሁን ያለው ፓለስቲኒያ ከነአናውያን ታውቃላቸው አይደለም? ሚድል ኢስት ያሉት ከነአናውያን ናቸው። እነዚህ ፈረዛውያን፣ ኢያቡሳውያን፣ ምናምናውያን የሚባሉት ከነአናውያን ናቸው። ስለዚህ የከነአን ልጆች የኩሽ ወንድም ናቸው። አባታቸው ካም ነው። ስለዚህ ዝርያችን አንድ ነው። ከዚህ ከኖህ ዘር የተረፈው ማለት ነው። ስለዚህ የኩሽን ዘር ቤተሰብ ደግሞ ላሳያችሁ። የኩሽ ዘር ቤተሰቡ አደገኛ ሌላ ወንድም አላቸው። ቅድም ሌላ ወንድም ነበረው አይደለም? የኩሽ ወንድም ከነአን ነው፣ የተረገመ ነው። ከነአናውያንን ስለተረገሙ ነው በሙሴ ምድራቸው የተወሰደባቸውና ያለቁት። አት ሴም ታይም ደግሞ ኩሽን ተመልከቱት። የራሱ ቤተሰብ አለው። ሚስቱ አልታወቀችም። እንግዲህ ኩሽ የኢትዮጵያ ስም ነው ከተባለ የኢትዮጵያ ልጆች ሳባ ወይም ሴባ፣ ሀቪላ፣ ይሄም ኢትዮጵያ ኖርዝ ኢትዮጵያ አካባቢ ያለ ስም ሲሰጠው በዚህ ስም ሲጠራ አይቻለው ሂስቶሪካል ዶክመንት ላይ ሳብታ። ከዛ ደግሞ ራማ ማንን እንዳገባ አይታወቅም። ሳባንና ዲዳን ማለት ደግሞ ይሄም ወደ ሳውዲ አካባቢ፣ ሳባ ወደ የመን አካባቢ፣ ሳብትካ ናምሩድ። ከሁሉ አደገኛ ወንድም የሚለው ይሄን ነው። ናምሩድ የኢትዮጵያ ወንድም ናምሩድ። ይሄ ነፍሳትን ባቢሎንን የገነባ እና ይሄ የባቢሎንን ሲስተም የሰራ ነፍሳትን አዳኝ ገዳይ የሆነ አራጅ የሆነ ለሂውማን ሳክሪፋይስ የጀመረውን የናምሩድ ልጅ ከኩሽ ነው የመጣው። ኦኬ። እና ይሄን ለማሳየት 3 ቦታዎች ላሳያቸው። እንግዲህ 3ቱ ልጆች የኖህ 3 ልጆች 3 የሰው ዘሮችን ሲተኩታ ያላችሁ። 3ቱ የሰው ዘሮች ደግሞ በ3 አህጉራት ላይ ታዋቸዋላችሁ። አውሮፓ ያሉት የያፌት ዘሮች ናቸው። እስያ ያሉት ማለት ሚድል ኢስትን አካባቢ ጨምሮ ዮቅጣን የሴም ዘርን ትመለከታላችሁ። አፍሪካ ደግሞ ካምን ትመለከታላችሁ ማለት ነው። ኦኬ። ይሄንን ካልን እንግዲህ እነዚህ ዝርያዎች በሙሉ ሲቀጥሉ ታያቸዋላችሁ። አይ ቲንክ በሚቀጥለው ጊዜ ዛሬ ሰዓታችን ስላለቀ የሚቀጥለው ጊዜ ከባቢሎን ግንብ እንጀምራለን። ስለዚህ እነዚህ ዘሮች በሙሉ ከኖህ እንደመጡ ዛሬ ተመልክተናል እና ይህንን በተመለከተ የሚቀጥለው አርብ ዕለት ይቅርታ ሳምንት ሳይሆን የፊታችን አርብ ጌታ ቢፈቅድ ብንኖር በዚህ ነገር ላይ እንነጋገራለን። አት ሴም ታይም ደግሞ ዙም ያለውን ሊንክ ፍራይዴ አካባቢ ወይንም ቅዳሜ አካባቢ ሊንኩን እልክላችኋለሁ። ቀኑ ሲደርስ እግዚአብሔር እናመሰግናለን። እናንተ ደግሞ ሄዳችሁ አሁን ሎጎስን ሰጥቻችኋለሁ። ሬማውን መንፈስ ቅዱስን እየጠየቃችሁ እየቆፈራችሁ አነቡ። ቅድም እንዳልኳችሁ ለምሳሌ መርከብ ቀስቴን በደመና አደርጋለሁ የሚለውን እኔ ወደ ሬማ ወሰድኩትና ምን አልኳችሁ? ደመናው ይከተላቸው የነበረው ደመና ክርስቶስ ነው። ቀስት የሚለው መወጋቱን ነው። ስለዚህ ስለ ክርስቶስ ነው የሚናገረው፣ የክርስቶስን መወጋት ነው የሚያሳየው ብዬ ሬማ ሰጠዋችሁ። እናንተ አሁን እንደሱ አድርጉ፣ እየሄዳችሁ ቃሉን እናንተ አንቡት ማለት ነው። እንግዲህ እግዚአብሔር የቤሪያን ሰዎች ጥበብና እውቀት ይስጣችሁ። ገብታችሁ መርምሩ። ጌታ ኢየሱስ ይባርካችሁ። ከነገ ወዲያ ጌታ ቢፈቅድ እንገናኛለን።